በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። አሜን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል እመብርሃን ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከቅዱሳን በረከት ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 18 ቁጥር 1 በዚያችም ሰዓት የጌታችን ኢየሱስ ደቀ መዛሙርት በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው እያሉ ወደ እርሱ ቀረቡ። ሕፃንንም ጠርቶ በመካከላቸው አቆመው፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንደዚህም ሕፃን ራሱን ዝቅ ያደረገ በመንግሥተ ሰማያት የሚበልጥ ይህ ነው። እንደዚህም ያለውን አንድ ሕፃን በስሜ የሚቀበል እኔን ይቀበላል። በእኔ ከሚያምኑ ከእነዚህ ከታናናሾች አንዱን የሚያሰናክል አህያ የሚፈጭበት ወፍጮ በአንገቱ ታስሮ ወደ ጥልቅ ባሕር ቢሰጥም ይሻለዋል። ከሚመጣው ማሰናከያ የተነሳ ለዓለም ወዮለት። ማሰናከያ ግድ ይመጣልና፣ ነገር ግን ማሰናከያን ለሚያመጣት ለዚያ ሰው ወዮለት። እጅ ወይም እግር ብታስትህ ከአንተ ቆርጠህ ጣላት። ሁለት እጅ ወይም ሁለት እግር ኑሮ ወደ ዘላለም እሳት ከምትጣል አንካሳ ወይም ጉንድሽ ሆነ ወደ ሕይወት ብትገባ ይሻልሃልና። ዓይንህ ብታስትህ ከአንተ አውጥተህ ጣላት። ሁለት ዓይን ኖሮ ወደ ዘላለም ገሃነመ እሳት ከምትጣል አንድ ዓይን ኖሮ ወደ ሕይወት ብትገባ ይሻልሃልና። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር መድኃኔዓለም ከንጹሐን ይልቁኑ ከቂርቆስ ወኢየሉጣ በረከት ያሳድርብን። ዛሬ ቅዱሳኑ የኢየሉጣ የቂርቆስ በዓል ነውና የእነርሱን ታሪክ ገድል እንነጋገራለን። ለትምህርታችን ርዕስ እንዲሆን በ18ኛ ምዕራፍ በቁጥር 1 ቅድም ያነበብነውን መኑ እንጋ የአቢ በመንግሥተ ሰማያት፣ በመንግሥተ ሰማያት የሚበልጥ ማን ነው? ወይም እንደ ቅዱሳን ሐዋርያት ሐሳብ ከኛ መካከል በመንግሥተ ሰማያት ታላቅ የሚሆን ክብር የክብር ክብር የሚሰጠው ማን ነው ብለው ለጠየቁት ጥያቄ ጌታችን በመካከላቸው አንድ ሕፃን አቁሞ ካልተመለሳችሁ እንደ ሕፃናት ካልሆናችሁ ከቶውኑ ወደ እግዚአብሔር መንግሥት አትገቡም ብሎ የተናገረው ኃይለ ቃል አለ። ከዚያም አያይዞ እንደዚህ ሕፃን ራሱን የሚያዋርድ ሁሉ ከፍ ከፍ ይላል፣ በመንግሥተ ሰማያት ታላቅ ማለት እርሱ ነው ብሏል። ምን ለማለት ነው የሚለውም በኋላ የምንመለከተው ሆኖ ዛሬ ቅዱሳን ቅዱስ ቂርቆስና ቅድስት ኢየሉጣ ሰማዕትነት የተቀበሉበት ቀን ነውና ታሪካቸውን እናስቀድም። በቤተክርስቲያናችን ታሪክ ሕፃናት ሆነው ሰማዕትነትን ለመቀበል በአዲስ ኪዳን የሚቀድሙ ከጌታ ልደት ቢቆጥሩ 144,000 የቤተልሔም ሕፃናት ናቸው።
እድሜያቸው 2 ዓመትና ከዚያ በታች የሆናቸውን ሄሮድስ ፈጅቷቸዋል። እነዚህ ሕፃናት የእናት የአባታቸውን ስም እንኳ ሳይለዩ ደማቸው ፈሷል። በኋላ የ15 ቀናትን በዓላትን ዝርዝር እናወሳቸዋለን። ከዚያም በኋላ በዘመነ ሰማዕታት እንደነ ቅዱስ ኤስድሮስ ሕፃን ያሉ በ10 ወራቸው የተሰዉ፣ እንደነ ቅዱስ ደማሊስ ያሉ በ5 ወራቸው የተሰዉ አሉ። ከሕፃናት ሰማዕታት ግን የሕፃናት ሰማዕታት ሁሉ አለቃ ተብሎ ስም የወጣለት ከአበይት ቅዱሳን ሰማዕታት አንዱና ዋነኛው ቅዱስ ቂርቆስ ነው። ቅዱስ ቂርቆስ በምስራቅ ሮም በታናሽ እስያ ሊቃዋንያ ከምትባል ስፍራ አንጌቤናዊት ከሆነች እጅግ የተከበረች ከነገስታት ዘር ከምትቆጠር ኢየሉጣ ከምትባል እናት የተወለደ ነው። አባቱ በየትኛውም የገድል መጽሐፍ ተጽፎ ስሙን ልናገኘው አልቻለም። ክርስቲያን እንደነበረ እናውቃለን። ገና ቅዱስ ቂርቆስ እንደተወለደ እንዳረፈ እናውቃለን። እናታችን ቅድስት ኢየሉጣ ባለቤቷ በሕይወት ስላልነበረ ለ3 ዓመታት ያክል ልጇን ሕፃን ነው ሳትል ሕግ፣ ስርዓት፣ ሃይማኖት እያስተማረች አሳድገዋለች። ብዙዎቻችን ሕፃናትን ማስተማር የምንጀምረው አፍ ከፈቱ ክፉና በጎ መለየት ከጀመሩ ነው። ብልህ ሰው ሕፃናትን ማስተማር የሚጀምረው በማህፀን ሳሉ ነው። እንኳን እኛ በሃይማኖታችን ዛሬ በሳይንሱ ያሉ ሰዎች በማህፀን ያሉ ሕፃናት በውጭ የሚደረግ ድምፅ ውስጥ ገብቶ እንደሚሰማቸው ይናገራሉ። ታስታውሱ ከሆነ የማህበራችሁን ምስረታ ስታከብሩ አንድ ትልቅ ሴት ጋብዛችሁ ታውቃላችሁ። ልብ ብሎ የሚያስታውስ ሰው ካለ ምንድን ያለቻችሁ? በጊዜው ቤተሰብሽ ልጆችሽ ስርዓት የያዙ የሆኑበት ምክንያት ምንድን ነው ስትባል ምንድን ያለች? ነፍሰ ጡር ከሆንኩበት ጊዜ ጀምሮ ምድራዊ ነገር በቴሌቪዥን በሬዲዮ በተለይ ማዳመጥ አቆማለሁ። ምድራዊ የሆነ ቴሌቪዥን ከፍቼ ዜናም እንኳን አላዳምጥም። ከዚያ ጊዜ በኋላ በአይኔ በጆሮዬ እንዲገባ የምፈቅደው መንፈሳዊ ነገር ብቻ ነው። ይህንን የማደርገው መጀመሪያ ለራሴ፣ ዋናው ግን ለሕፃኑ ነው። ለምን? በማህፀን እያለ መቀደስ አለበት። በማህፀን እያሉ ስለመቀደስ መጽሐፍት ይነግሩናል። ሐረይኩከ ይላል መጽሐፍ፣ ወቀደስኩከ እምከርሰ እምከ፣ ከእናት ማህፀን መቀደስም አለ። ነቢዩ ኤርምያስ እናቱ የተቀደሰች ናት። መጥምቁ ቅዱስ ዮሐንስ እናቱ የተቀደሰች ናት። ሕፃናት በማህፀን እያሉ እንደሚሰሙ ሌላስ ማስረጃ ከቅዱሳት መጻሕፍት ትሉ እንደሆነ በቅዱስ ሉቃስ ወንጌል በምዕራፍ 1 ላይ ቅድስት ኤልሳቤጥ ምን አለች? እንዴት ዋላችሁ? ምንድን ነው ያለች? ገና እመቤታችን ስትመጣ እንዴት ዋላችሁ? አንቺ ገና ሰላም ስትይኝ እንዴት አለሽ ቸራለሽ ስትይ አንፈራጸ ተባል ውስጥ ክርስቴ በፍስሐ ዋሲት ደስ ብሎት ድምፅሽን ሲሰማ አለ ይሰማላ። በማህፀን ያለ ሕፃን ያቆኑ በማህፀን ያለ ጽንስ የያዘች ሴት ስለምታየውም ስለምታዳምጠውም ነገር መጠንቀቅ አለባት። እንዲያ ነው ልጅ ማሳደግ። ከዚያ ከተወለዱ በኋላም ቢሆን ላይመልሱልን ይችላሉ። ጭንቅላታቸው ነገሮችን ይዞ ግራውን ቀኙን መለየት ባይችልም በዚህ በዘመናዊ ቋንቋ ጭንቅላት ብዙ ክፍል አለው ይባላል። አንደኛው የጭንቅላት ክፍል ሕፃናት ሆነ ትልቅ ሰው የምንሰማውና የምናየው ነገር በሙሉ ብናስታውሰውም ባናስታውሰውም የሚጠራቀምበት ጓዳ አለው። ዘይቤ ይቀመጣል። ሲፈልግ ቀን ጠላት ያወጣዋል። እና ይህች ቅድስት እናት ማወቅ ያለባችሁ ነገር አለ። ቅዱስ ቂርቆስን በምናከብርበት ልክ ሲሆን አስበልጠ ታዲያ እኩል ማክበር ይገባል። ለምን? ሁላችን ትኩረታችን የሚስበን አንድ ፈላስፋ እንዳለው ምንድን ያደረገ ነጭ ግድግዳ ቀብቶ እንዲህ ጥቁር ነጥብ አስቀመጠና ሰዎችን እያሰለፈ ይገብታችሁ ያያችሁትን ነገር ይላችኋል። ገብቶ የወጡት ሁሉም ያዩ ምንድን ነው? ጥቁር ነጥብ ነው።
ነጩን ግድግዳ ከቶኑ ለማየት የፈቀደ አልነበረም። ሰዎች መንፈስ ቅዱስ ካላደረብን በቀር ሁልጊዜ የሚታየን ምንድን ነው? አሉታዊ ነገር ነው የሚታየን። ትኩረታችን የሚስበን እሱ ነው። እንዴት ዋላችሁ? ቅድስት ኢየሉጣ ሲባል በሁላችን ጭንቅላት ልክ አዳም ሲባል ሁላችን ትዝ የሚለን ምንድን ነው? ዕፀ በለስ አይደል? ቅዱስ ዳዊት ሲባል ኦሪዮ፣ ዮናስ ሲባል ሸሽቶ መሄዱ፣ ጴጥሮስ ሲባል ክህደቱ፣ ኢየሉጣ ሲባል ደግሞ ትዝ የሚለን ምንድን ነው? ያን እንደ ክረምት ነጎድጓድ የሚፈላውን የጽህርት ውሃ ፈራች፣ ልጇ አበረታት የሚለው። በነገራችሁ ላይ እርሷን ያበረታት መንፈስ ቅዱስ ነው። በማን ያለው? በቂርቆስ። አንድም ራሷን ያበረታች። እንዴት? እንዲያደርግ ሰርታበታለች። ካስቀመጠችው ሰው በረሃብ ዘመን ከስንቁ አፍሶ እንዲመገብ ማለት ነው። እንዲሆን ሰርታበታለች። መልክዓ ቅድስት ኢየሉጣን የደረሰው ሊቅ ምን አለ? እናቴ ኢየሉጣ ፈራሽ ብሎ የሚነቅፍሽ ያላስተዋለ ነው። ምክንያቱም አንቺስ እሳት አይተሽ ነው የፈራሽ። ቅዱስ ጴጥሮስ የሐዋርያት አለቃ አንዲት ሴት አስፈርተው ክዶ የለ ብሎ ንጽጽር ብሎ ያመጣል። ቅድስት ኢየሉጣን ስለማክበር ፈራሽ ብሎ ሰዎች አንቺን ሊነቅፉ አይገባም። እና ቅድስት ኢየሉጣ ቅዱስ ቂርቆስ በሚከበርበት መስፈርት ብሎ አንደኛ የተቀበለው መከራ ሁሉ ተቀበላለች። ሁለተኛ ታግሶ በክርስቶስ ፍቅር እንዲኖር። ምክንያቱም ምን ያህል እንደሰራችበት የሚታወቀው በመከራው ብቻ አይደለም። እቺ ቅድስት እናት ተወልዶ ወልዳ ባሏ ሙቶባት አሳድጋ መበለት ናት። መልከ መልካም በዘመኑ ይሄ ቀረሽ ማትባል ውብ ሴት ናት። ብዙ ሰዎች ብዙ ወንዶች የሚፈልጓት እሱን አልሻችን። ክርስቲያን ከአንድ በላይ ትዳር አይምሮ ሲዝል ነው እንጂ ብዙ አይመከርም። ታውቁታላችሁ። ከአንድ በላይ ትዳር እኛ ግን እንኳን ሞተውብን በህይወት እያለ ብዙ ሰው ስለ ፍቺ ነው የሚያስብ። እሷ በርትታ ልጇን አሳድጋ የዲዮቅልጥያኖስ አዋጅ ሲመጣ ያን ጊዜ ዲዮቅልጥያኖስ የነበረ በአንጾኪያ ነው። መክስሚያኖስ የነበረ በሮም ነው። እንግዲህ አንጾኪያ በምስራቁ ናት፣ ሮም በምዕራቡ ነው ያለች። ታናሽ እስያ በዚህ መካከል ነው ያለ። ሊቃውን ያልኳችሁ ቅድም ቱርክ ውስጥ ነው ያለው። እዚያ ስትኖር አዋጅ ቶሎ አይደርስምና አዋጁ ከነሱ ሲደርስ አሰበች። መከራ ልትቀበል ፈለገች፣ ግን ለሕፃኑ አራራችና ይዛው ሸሸች። ወዴት? ወደ ጠርሴስ መጣች። ወደዚያ ሸሽታ መጣ። እግዚአብሔርን እያመለከች በድህነት ስትኖር ሀብቷን ትታ ዘመዶቿን ትታ ስለ ክርስቶስ ፍቅር ስለ ሃይማኖት ስትኖር ከዲዮቅልጥያኖስ የተሾመና ክርስቲያኖችን በሊቃኦንያ ሲያሳድድ የነበረው መኮንን እስክንድሮስ የሚባል በዚያ ስፍራ ክርስቲያኖችን ሲያባርር እሷ ተያዘች። ልጇን አሻሽታ ከከተማ ዳር አስቀምጣው ነበርና እሷ ተይዛ ቀረበች። አሁን ጥያቄው የሚመጣ እዚህ ላይ ነው። እንዴት ዋላችሁ? እንዴት ዋላችሁ? ቅዱስ ቂርቆስና ቅድስት ኢየሉጣን ሰማዕታትን ቅዱሳንን ማክበር ይገባል አይደለም? ይገባል አይገባም? መልካም። ማክበር ጥቅሙ ምንድን ነው? ቅዱሳንን የሚያከብር ነው ለማን ያከብረዋል? ነገር ግን ዋና ዓላማችን ምንድን ነው? ከነሱ ህይወት ምን መውሰድ ነው? ትምህርት አይደል? እንዴት ዋላችሁ? ምን መውሰድ ነው? ትምህርት መውሰድ ነው። ይህችን ቅድስት እናት ታስራ ተይዛ ከፊቱ ቀረበች። ቅድስት ኢየሉጣ ቀረበች። የት ነው ሀገርሽ አላት። የትውልድ ስፍራዬን ከፈለግ ኢጣሊያ ነው። አሁን ሸሽቼ የመጣሁበትን ከፈለግ ታናሽ እስያ ሊቃኦንያ ነው። የእነማን ወገን ነሽ አለ። ድሮ እንደዛ ነው የሚጠየቅ። ለምን መጣላት አይፈልጉም። እንዴት ዋላችሁ? እናታችን ቅድስት ወለተ ጴጥሮስ ጎንደር ላይ አጼ ሱስንዮስ እዚህ ደንቀዝ ላይ አስሮ ሊገድላት ሲል በዙሪያ ያሉ ሰዎች ምንድን ነው ያሉት? አይ እሰራት እንጂ እንዳትገድላት አለ። ለምን? የእነንትና ወገን ናት፣ አይለቁም። ለምን አላችሁ? ንጉሱን ማለት ነው። ሱስንዮስን አይለቁም። እነ ደጃዝማች ገሌ እነ ራስ ገሌ ወንድሞቿ ናቸው። አባቷ የዳውሮ ገዢ ነው። ስለዚህ ይቅርብ ምናለት እሱም ፈርቶ ተዋት። ወገን ይጠይቃል። ዛሬ የለም እሱ የነማን ወገን አይባልም። ከወገን ይልቅ ዛሬ ምንድነው የስልጣን ሃይራርኪ አይደል?
አንተ የክርስቶስ መኮንን ያስተዳደር ምናምን በመንፈሳዊ ደግሞ ታውቁታላችሁ የገሌ ነው ተባለ ችግር ማለት እንኳን የተዛመደ የቀረበ እንኳን ይፈራል አይደል? ሽሮ የሚሰራ አይደል እንኳን ይፈራል። እንዴት ባላችሁ እንደዚያ ነው። እኔማ አንጌቤናይት ነኝ አለችው። በዛ ዘመን ቂርቆስን በሰዓታት ይለዋል ሳለነ ቂርቆስ አንጌቤናይት እንቁ ጽሩይ በጣም ከሰማይ ዛሬ ካዱና ይለለ ሳለነ ላይ ሰዓታት እሱም አንጌቤናዊ ተብሏል። የአንጌቤን ዘሮች በጣም የተከበሩ ናቸው። በዚያ ወራት በአሁን ስምሽ ንገሪኝ አላት። አሁን ጥያቄው እዚህ ነው የሚመጣ። በነገራችሁ ላይ የቅድስት ኢየሉጣን ታሪክ እናቆየውና ስማችሁን ንገሩ ይስተባሉ 95% ዮርዳኖስ፣ ከበደ፣ አበበ፣ ጎሹ፣ ወልዲ ምናምን ማለት የሚናገር 5% ደግሞ አይ ጸሎት ሊያደርግልኝ ፈልጎ ወይ ነው ወለተ ማርያም፣ አጸደ ማርያም፣ ገብረ ማርያም፣ ገብረ ኢየሱስ ይላል አይደል? አንድም ሰው አልኳችሁ ስሜ ክርስቲያን ነው የሚል በዚህ ዘመን ከተወሩ 0% የለም ብላችሁ ለምንድን ነው እኔ ማለት እንዲህ ህልግ መልካም ክርስቲያን ቢሆን ትዝ አይለው። ስም ማን ነው ሲባል ክርስቶሳዊ ነኝ። ምክንያቱም የማይሞት ሕያው ስማችን እሱ ነው። በነገራችሁ ላይ ገብረ ሥላሴ ገብረ ማርያም የተባለ ክርስቲያን የሚለው ቅጥያው ነው። እሱ ክርስቲያን የመባላችን ቅጥያ ትዝ አይለም። እኔ አሁን እንጃ ስም ማን ነው ሲባል በምን ትዝ ይለኛል። ለምን ቢባል ክርስቶሳዊ ፍቅር በልቦናችን ብዙ አይደለም። በነገራችሁ ላይ በዚህ ዘመን የተሻሉ ክርስቲያኖች ምንላቸው ከክርስቶስ ፍቅር ጥቂት ያላቸው እኮ ናቸው፣ ብዙ አይደለም። ለማለትም የድሮ ክርስቲያኖች ክርስቶስን ብዙ ይወዱት ነበር። ጌታችን ብዙ ይወዱ ነበር። ለዛ ነው እሳቱ፣ ሰይፉ፣ ስለቱ ምንም አይመስላቸው ምንም ከተው እና ስምሽ ማን ነው ሲባል ስሜ ማን ነው አለች። እንደው አያችሁት? አሁን እንኳን እዚህ ለማለት ተለምናችሁ ቀፏችሁ ምናምን ተንገላውዳችሁ ነው የምትሉት። መልካም ለመናገር ሲቀፋችሁ እናንተ ለመላእክት ትቀፋላችሁ። ጥሩ አይሆንም። መላእክት እንዳይጸየፉ ነው። እውነቴን ነው። የክርስቶስን ስም የማያከብር ሰው መላእክት ይጸየፋል። ታየዋለ። መላእክት እኮ ጠባቂ መላካችን አብዛኞቻችን ነው ግድ ሆኖበት እኮ አብረው ነው ግድ ምን አለ ይሄን ሰው እየቀስፈህ ትንኝ ብታስጠብቀኝ ብሎ የሚጸልይ መልአክ አለ። ከክፋታችን የተነሳ ማለት እና አንዳንዴ ያንኑ ቃል እንኳን እዚህ የሚገርማቸው ነገር ይቺን ቃል ሌላ ቦታ ብንላት አደጋ ታመጣለች። እዚህ ግን ክርስቲያን ነኝ ማለት ነው ይወዳል። ምን አለ ሀቢ ወነገሪ ስማኪ ከበይት ሞቴ እንዳትሞች እንዳልገልሽ ክፉ አደጋ እንዳይደርስብሽ ስምሽን ተናገሪ። በስቷል ትንሽ ተቀንሰው የጮኩ ሲሄድ ሰው ጆሮ ያደነቆራል። እንዴት ዋላችሁ? እንዴት ዋላችሁ? እሺ ይበቃዋል። ደህና ዋላችሁ? ስምሽ ማን ነው ሲላት ስሜ ማን ነው አለች። ክርስቲያን ነኝ አለች። ምን አለ? ስምሽን ተናገሪ እንዳትገልሽ ብሎ አላት። ስሜን ነገርኩ እናት አባቴ ያዋጡልኝ ሞክሼ ስም ፈለገ ከሆነ ግን ኢየሉጣን ነው መባላላቸው። ከዚያ ክርክር ጀመሩ። ለጣዖት የስገጅ ላብሎ ለአርዳሚስ አላት። አልሰግድም። የሰው እጅ ለሰራው ለዚህ ለድንጋዩ ለወርቁ አልሰግድም አለችው። በክርክራቸው መካከል አንድ ሀሳብ አነሳች። አሁን ምስክር ልጣራ ነው። የእውነት ምስክር ከፈለክ በዚህ ከተማ በጠርሴስ የ3 ዓመት ሕፃን ልጅ ፈልግ አምጣና እሱን እንጠይቀው፣ እሱ ለመሰከረው እንሰግዳለን አለችው። ፈልጉልኝ አለ እስክንድሮስ። ከተማው የሚፈልጉት ሁሉ ቤተሰብ ልጁን ደብቋል። ማን ተገኘ በከተማው ዳር? ቅዱስ ቂርቆስ። ይሄ ሕፃን ማን ነው የሚባል አሉ። ቂርቆስ ይባላል። የማን ልጅ ነው? አንዲት መበለት ናት፣ ስደተኛ፣ የእሷ ልጅ ነው። እድሜው ስንት ይሆናል? 3 ዓመቱ አገኘን ብሎ ይዘውት መጡ። ገና ሲመጣ ሲያየው መልኩ እናቱን እንደሚመስል በጣም የሚያምር ደመግቡ ነውና ፊቱ ደስ የተሰኘ ነውና ምን አለው? አንድም በሃከ ፍሱህ ሕፃን፣ አንተ ፊት ደስ የተሰኘ የምታምር ሕፃን
ሰላም ላንተ ይሁን ብሎ አለው ንጉሱ መኮንኑ። ቅዱስ ቂርቆስ ምን አለ? ለእኔ ሰላም ፍስሐ ማለት ትክክል ነህ። ለምን? በመንግስተ ሰማያት ደስታ ይጠብቀኛል። ለአንተ ግን ሰላም የለህም። ለምን? መጽሐፍ ለረሲዓንስ አልቦሙ ፍስሐ፣ እግዚአብሔርን ለዘነጉ ለማያስተውሉ ሰዎች ምን የላቸው ማለት ደስታ በመንግስተ ሰማያት አያገኙም ብሎሃል። አንተ ልቅሶ ጥርስ ማፋጨት ስላለበት ትወርዳለህ ብሎሃል። እንዲህ ሳልጠይቅህ ይሄን ያልተመለሰልኝ አለ ገና ብዙ እልሃለሁ ብሎሃል። አንዳንድ ሲከራከሩ ሊያጭበረብረው ሊያታለው ሞከረ። አንተ ሕፃን ስታድግ ቆንጆ አጋብቼ በቤተ መንግስት እሾምሃለሁ አለው። እንግዲህ አሁን አስቡት፣ የኛ ዘመን ሰው እንኳን ሴትና ገንዘብ ሰጣችሁት በብላሽ ኢኮኖሚ እንክዳልኝ። እንዴት ዋላችሁ? እንዲያው መቼም ቆንጆ ሴት ሀብት ስልጣን ሰጥተውት መካድን ነውር ነው እያለ ግን አንድ ነገር ነው፣ ምክንያት ያለው ነው። አብዛኛው ኦርቶዶክሳዊ እምነቱን የተወኮ በብላሽ ብላሽ ታውቃላችሁ? በክ ይላል በባዶ ያለ ምንም ነገር። አንዳንዱ አንዲት የፍልስፍና መጽሐፍ ያነብና ይክዳል። ደግሞ የሚገርማችሁ ነገር ሲግመንድ ፍሮይድ የሚባል የሳይኮሎጂ አባት የሚሉት ሰው አለ። የዛሬ 100 ዓመት አካባቢ ነበረ ማለት ነው። ሲግመንድ ፍሮይድ ከጻፋቸው መጽሐፍ አንዱ ላይ የአብዛኛው ሰው ዩኒቨርሲቲ ገብቶ እምነቱን የሚክደው ያችን እያነበበ ነው ይባላል። እና ምን መጽሐፍ ገና ሲጀምር ማስጠንቀቂያ አለው። ይሄን አንብበ በኋላ እንደዚህ እንደምትል እኔ የለሁበትም ነው። በዚህ ጊዜ ሪስቶ ሰውዬው ያችን ያነበልና በቃ ሊቅ ነው እሱ። አንዲት መጽሐፍ አንብቦ አንዲት የፍልስፍና ወይ ሳይኮሎጂ መጽሐፍ አነበበ። እዛ በኋላ በቃ አለቀ። እንዴት ዋላችሁ? በብላሽ እና ስታድግ ቆንጆ አጋብቼ ስልጣን ሰጥቼ ሀብት ንብረት እሰጥሃለሁ ገዢ አደርግሃለሁ ብለዋለሁ። የአንተ ሴትህም ገንዘብህም ሀብትህም ክብርህም ንብረትህም ከአንተ ጋር ወደ እሳት ይውረዱ አለው። እዚያ በኋላ የተደረገውን ነገር እንኳን እሱ የተቀበለው ለእኛ ለመናገር ይከብደናል። በቅዱስ ቂርቆስ ላይ ያልደረሰ የመከራ አይነት የለም። ቀላል የምንለው እኛ ግርፋት ነው። በነገራችን ላይ በሰማዕታት ግፍ ውስጥ ቀላሉ ግርፋት ነው። ግርፋት ሲባል ግን እኛ የምናውቀው አይነት 40 ጅራፍ ምናምን የሚባለው 100 ጅራፍ የሚባለው አይደለም። ለወትሮ ጅራፍ ነው አይደል? አባቶቻችን እናቶቻችን ቅዱሳን ሰማዕታት የሚሰቃዩበት ጅራፍ ግን ጅራፍነቱ ጅራፍ ሳይሆን አስዋጥ የሚል ስም አለው አይደለም? ከምንድን ነው የሚሰራ? ከላም ቆዳ ይሰራና ደግሞ ይታታል። ከተታታ በኋላ በእያንዳንዱ ጫፉ ላይ የብረት ስንጥር ይቀመጥበታል። አካላቸው ላይ አርፎ ሲነሳ ስጋቸውን እያዘው ነው የሚሄድ። 40 ቢገረፉ 40 ጊዜ ስጋቸው ይቦጨቃል ማለት ነው። በዛ ምክንያት ደማቸው በጣም ይፈሳል። ይሄ ግን በሰማዕታት ግፍ ምናልባትም ቀላሉ ቅዱስ ቂርቆስን አስቡት። በነገራቸው አንዳንዴ አረማውያን ይገርሙኛል። ለነገሩ ዛሬ ከአረማውያን የከፋ ምን አለኛ። ዛሬ ክርስቲያን ነኝ ብሎ እንደዚያ የሚያደርግ ሰው ስላለ አስቡት። የ3 ዓመት ሕፃን አጋድሞ ቁጭ ብሎ እንደ በግ ቆዳውን ገፈፉልኝ ማለት ምን ማለት ነው? ከአንገቱ በላይ መጀመሪያ አስገፍፎ አስቡት። ቆዳውን ሙሉን ከአንገቱ በላይ አስገፍፎ በተገፈፈው አካሉ ላይ የጋለ ብረት ያስቀምጥበታል። ይህን እንኳን ማድረግ እንኳን መቀበል ማየት ራሱ ይገላል። ማየት ራሱ በዓይን ማየት ይገላል። በደርግ ዘመን የነበሩ እስር ቤት የነበሩ ሰዎች እንዴት ዋላችሁ? ቶርች ክፍል ነበር አለ ደርግ ሲያሰቃያቸው የነበረ። እዛ ላይ ስቃዩ አልደረሰባቸው፣ ግን ጓደኞቻቸው ሲሰቃዩ በማየታቸው ምክንያት ዛሬ አይምሯቸው የማይሰራል ጭንቅላታቸው የተዛባ ማለት ነው። በማየት እንኳን ጭንቅላታቸው የተዛባል። መስማት ራሱ ይጨንቃል። እንዳልኳቸው መድረክ ላይ ስንናገረውና ቤት ሆነን ቁጭ ብለን ስናስበው ይለያያል። እዚህ ስትናገሩት ንግግር ነው። ቁጭ ብሎ ሲያስቡት ነው ህመሙ ትንሽ ብትሆን የሚሰማ ቁጭ ብሎ ሲያስቡት። በሌላ ጊዜ 14 ችንካር መጥቶ ትልልቅ ችንካር ለምን ሲከራከሩ እያሸነፈው ይበሳጫል። ህፃን ሲያሸንፈው ይናደዳል። እንግዲህ በችንካር መቸንከር እንኳን አንድ ነገር ነው። ችንካሮቹን በእሳት አግሉልኛል። እንደ እሳት ሲመስሉ ቀይ ሲሆኑ 7ቱን እሷ አካል ላይ 7ቱን ህፃኑ አካል ላይ ቸንክሯቸዋል። ስትቸነክሯቸው ግን እንደ ወትሮ እጃቸው ላይ አይደለም። ለምሳሌ በቅዱስ ቂርቆስ ላይ አንዱን በቀኝ አይኑ ውስጥ ከተቱት፣
አንዱን በግራ አይኑ አንዱን በአፉ ከተቱት፣ ሁለቱም በጆሮዎቹ ከተቷቸው። ከዚያ ቀጥሎ የተረፈውን በልቡ ላይ ያደርጉታል። ምን አይነት ነው? በነገራችሁ ላይ እንደዚህ ሁሉ ሲያደርግ ሁልጊዜ የጌታችን ረድኤት የእግዚአብሔር መልአክ በጎናቸው ስላለ ነው እንጂ የ3 ዓመት ሕፃን በምን ይችላል ይኖር? ግን አንድ እውነት ማወቅ አለብን። ቅዱስ ቄርሎስ ምን አለ? ጠየቁታል። ሰማዕታት በሆኑ ሲያሰቃዩአቸው ህመሙ ይሰማቸዋል ወይ የሚል ጥያቄ ጠየቁት። እንዴት ዋላችሁ? ይሰማቸዋል አይሰማቸውም? ይሰማቸዋል። ልዩነቱ ምንድን ነው? አንድ ጌታችን ያጸናቸዋል። 2 ከስቃዩ በላይ የሆነ ነገር ሰውነታቸው ላይ አለ። እሱ ምንድን ነው? የእግዚአብሔር ፍቅር ነው። ደህና ዋላችሁ? አሁን ከጎን ያለ አንዳችሁን በደንብ እንዲያው ይሄ የገበሬ እጅ የሚባል እንደዛ ያለ ጠንከር ያለ እጅ ያለው ሰው አንዳችሁን በደንብ አድርጎ ቆንጥጦ ለስንት ደቂቃ አይምሯችሁ ሳይታወቅ ቃሉን መስማት ትችላላችሁ። ኧረ ለደቂቃ ስንት ሰከንድ ትቆያላችሁ? ማለት ህመሙን ንቃችሁ እቺ የቆንጥጫዋል እንደች የተያዘችውን ንቃችሁ። እውነቴን ነው። ቅድም አንድ ኩታራ ሲያጠፋ ቆነጠጥኩ። ከዛ ከቤት ከመጣሁ በኋላ ይሄ ነገር ግን ያማና ያመማ ቆነጣጣ ብዬ የራሴ ነገር በሞክረው እስካሁን ድረስ ይሰማኝ። ለነገሩ የኔ አካል እሱ አካል እንዳለ የህፃን ልጅ አካል ችሎታ አለው። እኛ ቆሳስሏል ነገር ግን በኋላ እንዴ ይሄን ያለው ደግሞ ዛሬ ታውቃላችሁ፣ ሰው ራሱ ሲቆነጥጥ ማጥበቅ አይችልም። እሱ ላይ ግን አጥብቄው ሊሆን ይችላል። ማን ያውቃል? እውነቴን መሞከር እኮ ጥሩ ነው። አንዳንድ ጊዜ ቸብ በጥፊ ራስ ሞክር ነው እናካል ጥሩ እኮ ነው። ሰው በጥፊ እንዳትማታ ሞክረው ራስ ላይ ምን እንደሚሰማ በሁለት መንገድ፣ አንድ ህመሙ እንዲታወቅ፣ 2 አንተ እንዲያቢመቱ አትወድም። ህፃንም ስትቀጣ ያንን ሁሉ ላይ ሄደህ ተደብቀ አንድ ጊዜ ራስን ሾጥ አድርገው እንዴት ምን ያህል ማጥበቅና ለማጥበቅ እንዳለብን እንድትረዳ እኮ ነው። ህፃኑ ላይ የኮፈሊት ይባላል። ለታ ነገስት አለ አይደል? ልጅ ስትቀጣ ስለ እግዚአብሔር ጠርተህ ለበቁን እንተባርከውና አካል የምትገርፈውና አካል ባርከ ነው አይደል? ዱላ ግን የኑሉ ለሰላችሁ ስንበሳጭ ወሬ ነው። ምንድነው የሚባል? በአንድ ሰው እያወራን አባታችን ብስጩ ነው አለ ይመጣና በጥፊ መጀመሪያ ነው ለምንድን ነው እንደዚህ ያደረግ አተማተበው አራኒ አይደለም እሱ ነው እናትልም እንደሱ ደብሮ የሚጠይቅ ማለት ነው። ጥፋቱን ተማቶ የሚጠይቅ ሰው አለ። እንደዛ ችግር ብዙዎቻችን እንደዛ ነው እንሰነዘርና በኋላ ለምንድን ነው እንደዚህ ያደረግ አራኒ አይደለም እንደሱ አትልም ታዲያ ብላል በመሄድ እና ግፋ ሰማዕታት አይደለም አልኳችሁ። ቀላሉ ይሄ እንደዚህ አይነት ነገር ለመረዳት እንኳን ጥረት አለማድረጋችን ጉድለት ነው። እና እንደዚህ አድርገው እና ቅዱስ ቄርሎስ ምን አላችሁ? ህመሙ ይሰማቸዋል። ልዩነቱ ቅድም እንዳልኳችሁ አንደኛ ጌታችን ያጸናቸዋል። ጌታችን የሚያጸናቸው ለምንድን ነው? ዓላማዬ ብለው ስለ ፍቅሩ ወደዚያ ነገር ስለገቡ። ሁለተኛ ነገር ህመሙን የሚያቀልላቸው እግዚአብሔር ፍቅር ነው። ብቻ እንዲያደረገ ሲያሰቃዩ ነው። በኋላ የሚገርመው ነገር ገደላቸው። ሁለቱንም እናትና ልጅን ገደላቸው። ሙተውልኛል ብሎ ተዝናንቶ ከመኳንንቱ ከሰራዊቱ ጋር ተቀምጦ እያለ ተነስተው መጡ። ምትሃት ናችሁ። እኔ እናንተ እንደተነሳችሁ ላምን አልችልም። እንደተነሳችሁ ላምን የምችለውና እውነትም አምላካችሁ የሞተ ማስነሳት የሚችል ከሆነ በእግሬ ያለውን ጫማ ከላም ቆዳ የተሰራ ስለሆነ ያ ነፍስ ዘርቶ እንዲቆም አድርጎልኛል። ፈረንጅ የዚህ ዘመን ትንሽ እንግሊዝኛ የተማረ ይሄ ፕሌንቲ ጥያቄ ነው ይላል። የሚገርማችሁ ቅዱስ ቂርቆስ ወደ ጌታችን ጸለየና አንተ ጫማ በጫማው ላይ ያለ ቆዳ ወደ ጥንት ህላዌ ትመለስ ዘንድ በእግዚአብሔር ስም አዝሃለሁ ብሏል። የሚገርመው ግን የተነሳ በሬ ብቻ አይደለም ፍየልም ጭምር ነው። ምክንያቱም የጫማው ማሰሪያ የፍየል ቆዳ ነው። 2 ይሄ ምትሃት ነው፣ በሬና ፍየል አይደለም። በምትሃት እያሳየኝ ነው። ምትሃት አለመሆኑን ለማወቅ አርዳችሁ ለሰራዊት ያብሉ። ደግሞ ሲበላ በወቅቱ የነበረው የሰራዊት ብዛት 11,000 ሰራዊትና 4 መኳንንት ናቸው። ለነዚህ ሁሉ መጥገብ አለባቸው ብሏል። እንግዲህ አንድ በሬና አንድ ፍየል ይሄን ሁሉ ሊያጠግብ አይችልም። ግን እነዚያ ሁሉ ሽክ አድርገው በልተው ጠግበው ከበሬው እንዴት ባላችሁ ከበሬው 4 እንቅብ ስጋ ተረፈ።
ከፍየሉ ግን 7 እንቅብ ስጋ ተረፈ። የተረፈውን ተበሳጭቶ ባህር ውስጥ አስጣለውና ግደሏቸው እነዚህን ብሎ ግረፏቸው ብሎ አዘዘ። ጥሩነቱ ምንድን ነው? አንዳንድ ጊዜ ጥሩ ነው መብላት አይደል? እንዴት ዋላችሁ? መብላት ጥሩ አይደለም? ተናገሩ እንጂ አልበላችሁ ወሬ ስትመጡ እና ታዲያ መብላት እንኳን አንዳንድ ጊዜ ጥሩ ነው። በተለይ እንዲህ ታምራት የተደረገበት ነገር 11,000 በሙሉ ዞር ብሎ 4ቱ መኳንንትና 11,000 ሰራዊት በሙሉ ዞር እንዴ መኮንን እስክንድሮስ አሁን ስንፍና ተገለጠብህ። ይሄን ተአምር አይተህ እንዴት አታምንም? የጠየቀውን አደረገልህ እኮ። እኛም በልተን ጠገብን። እኛማ በኋላ በቂርቆስ አምላክ እናምላለን ብሎ ወደ ቂርቆስ ዞሩ። ክርስቲያን አድርገን ነው ብለው አሉት። በምን ክርስቲያን ያደርጋቸው? እሱ ቄስ አይደለ? ሕፃን ነው። ምን አደረገ? ጸለየ። እግዚአብሔር ውሃ ፈለቀለት። በዚያ ውሃ አንድ ጊዜ በሕፃን እጁ ታፍኖ ቢረጭ በሙሉ 11 ላይ ከሰማይ እግዚአብሔር የጥምቀት ዝናብን አዘነበላቸው። ሁሉም ተጠመቁ። እነዚህ 11,000 ከዚያ ጊዜ በኋላ በቅዱስ ቂርቆስ የደረሰውን መከራ ባይናቸው አይተዋል። በታሪክ ብዙ ጊዜ የሚታወቀው ሐምሌ 19 የምናከብረው ነገር አለ አይደለም? ትልቅ ጽሕርት ድስት እንዳንለው የምታውቁት ድስት ትንሽ ነው። ጥሽት እንዳንል እናንተ የምታውቁት መጠነኛ ነው። ብረት ምጣድ እንዳንል የምታውቁት መጠነኛ ነው። በጣም ሰፊ ምናልባትም ቤት የሚያክል ተሰርቶ ጎድጓዳ ሆኖ እዚያ ውስጥ መጀመሪያ ውሃ ይከቱበታል። በውሃው ላይ ባሮድ ይከቱበታል። በዚያ ላይ ይሄ ነዳጅ ዘይት የሚባል ነገር እንደዚህ ነገር ይከቱበታል። ውሃ ውስጥ አስቡት። ያ ነገር ሲገባ ምን ማለት ይጀምራል? ሲፈላ እንደሚፈነዳ ድምፅ ያሰማል። ለዚያ ነው ሰላም ለቂርቆስ እንተ ኢፈርሆ ለነድ ዘይደም እስከ መነጎድጓድ ያለ የ6 ሰዓት የእግር መንገድ ያለበት ተራራ ላይ ተሰምቷል ይባላል። ነጎድጓዱ እንደ ክረምት ነጎድጓድ ይጮህ ነበረ። ያን ጊዜ በቅድስት ኢየሉጣ ልብ ፍጽመተ ሃይማኖት ደረሰ። ደነገጠች። እንደደነገጠች ሲያውቅ ቅዱስ ቂርቆስ እንዲህ ይላል አይደል? ሰላም ለኢየሉጣ እንተ ደለዋ ተለዶ ለቂርቆስ ባህሪ ዘብርሃን አምላክ ያውዱ። እንቆ ባህሪ የተባለ እንደ እንቆ የሚያበራ የአምላክ ብርሃን የከበበውን ቂርቆስን የወለደች ኢየሉጣ ሰላምታ ይገባታል። ለመንፈሰ ፍርሃት ዘባቲ በኃይለ ጸሎቱ ዘሰደዱ ይላል። በአማላጅነቱ በጸሎቱ በእናቱ ያደረውን መንፈሰ ፍርሃት አራቀላት። ትፈቅድኑ ይቤ እግዚኦ ለፍሬው ተአልዶ እንዘ በሳታዊ ጉንዶ። ጌታዬ ግንዱን አቃጥለህ ፍሬው ከምን ይገኝ? ግንዱ እኮ እሷ ናት፣ እኔ ፍሬው ያለሁበት። እኔን ጭካኔ አድርሰኝ፣ ከጥባት አድርሰኝ። እሷ እንድትፈራ ለምን ታደርግብኛለህ? ጥባቷን መልስላት ብሎ አለው። ጌታችን ጥባቷን ለመመለስ ልቡናዋን ከፈተላትና በገነት በመንግስተ ሰማያት ያለውን ደስታ አሳያት። ያንን ስታየው ይሄ እምንቱ ነው ታያት። ምን አላት? ቂርቆስ ቅዱስ ቂርቆስ እናቴ ወይ ይሄ ሰዓት የዕለት ነው። የሐምሌ ገብርኤል የሐምሌ ቂርቆስ ወየሉጣ ወረባ አለ አይደል? ይቤላ ሕፃን ለሙ ኢትፍሬ ነበልባለ እሳት ዛዳኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነነ። አናንያ አዛርያ ሚሳኤልን ያዳነ እግዚአብሔር መልአኩን ልኮ እኛን ያድነናልና እናቴ ሆይ የእሳቱን ነበልባል አትፍሪ። አንድም ከዘላለም እሳት ምድራዊ እሳት ይሻላል፣ ከሰማያዊ እሳት ምድራዊ እሳት ከዘላለሙ ጊዜያዊ ይሻላል ብሎ አላት። ያን ጊዜ ልቧ ከፍርሃት ወደ ጥብዓት ተመለሰላት። ምን አለችው? ልጄ ከዛሬ ጀምሮ አንተ አባቴ እንጂ ልጄ አልልህም። ተያይዘው ወደ ሰዓቱ ገቡ። ወረደ መልአክ በስሙ ገብርኤል ወረሰዮ ለእሳት ከመጠል ወሪር ዘጊዜ ጽባህ። ያን ጊዜ ገና ሲገቡ ነበልባሉ ገና ሳይበላቸው በፍጥነት ከራማ ወርዶ ከእግዚአብሔር ታዞ እንደ ጧት ውርጫ ቀዘቀዘላቸው። እንዲህ እያሉ መከራ ሲቀበሉ ኖረዋል። ከሁሉ የሚያስገርመው እኔ አንዳንድ ጊዜ ይገርመኛል። እንዴት ባላችሁ ጸላይ ስናያት ስራው ያስገርማል አይደል? ቅዱስ ቂርቆስ ግን ለማሰቃየት በእስክንድሮስ ልብ አድሮ እንዲያሰቃያለ ሲመክረው ቆየና ኋላ አንድ አንጥረኛ ጠርቶ ቅዱስ ቂርቆስና ኢየሉጣ የሚሰቃዩበትን መሳሪያ ሊያሰራው ሲል አየና ይህ ሕፃን መከራ ለመቀበል በጣም እየጓጓ ነው።
ስለዚህ መከራ እንዳይቀበል ማድረግ አለብኝ ብሎ ሄዶ አፉን ዘጋው። መኮንን ለጎም እንዴት ዋላችሁ? ምን አላችሁ? ሄዶ ዘጋው። ቅዱስ ቂርቆስ ይሄን ሲያውቅ ምን አለ? አንጥረኛውን ጠራውና በጸጋ ንጉሱ ያሰበውን ሁሉ አወቀ። እኔ የምሰቃይበትን ባዝ ሙያ አለ ትሰራለህ አለ። አዎ እሰራለሁ፣ ንገረኝ አለ። እንግዲህ ገድለ ቅዱስ ቂርቆስ አንብቡ። ገድለ ቅዱስ ቂርቆስ በቤታችሁ ሊኖራችሁ ይገባል። ግዙ። በጣም የቅዱስ ቂርቆስ፣ የቅዱስ ጊዮርጊስ፣ የቅዱስ መርቆሬዎስ፣ የቅዱስ ፋሲለደስ፣ የቅዱስ እስጢፋኖስ ከሰማዕታት የእነዚህ አምስቱ ገድል በግድ ቤታችን መኖር አለበት። እንዲሁ መቀመጥ አለበት። ሲሆን ብናነበው ጥሩ ነው። ቅዱስ ቂርቆስ ግን በጣም ሊቅ ነው የጻፈው። በጣም የመጻሕፍት ሀተታ ነው። በደንብ የቅዱሳት መጻሕፍት ታሪክ ብዙ ያመጣል። የቅዱስ ቂርቆስን ነገር ለመንገር እንዴት እንዳንል ከመጽሐፍ ቅዱስ ታሪክ እያመጣ ያስገባበታል። እያንዳንዱ ነገር እዚያ ላይ የዘረዘረውን ነገር ብትመለከቱ ቅዱስ ቂርቆስ የሚሰቃይበትን የአንጥረኛ ሁሉ ግርሞት ግራ ገብቶት እንዴት ያለ ሕፃን ነው ብሎ ብቻውን አልችልም ብሎ 40 አንጥረኞችን ጠርቶ በ100 ቀን ነው ሰርቶ የጨረሰ። መሰቃያውን መሳሪያ ማለት ነው። ራሱን በደረቅ የላጩበት ጊዜ አለ። ቆዳውን ሕዋሳቱን ያወጡበት ጊዜ አለ። በመንኮራኩር የፈጩበት ጊዜ አለ። ያን ሁሉ ስቃይ እናትና ልጅ ችለው በዚህች ቀን 3ኛው መቶ ክፍለ ዘመን ሊሞላ 4 ዓመት ሲቀረው በዚህች ቀን ቀትር ካለፈ በኋላ ቅዱስ ቂርቆስን አንገቱን ሰይፉልኝ ብሎ ትእዛዝ ሰጠ እስክንድሮስ። ያን ጊዜ ጌታችን ወረደ። ጸራ ቂርቆስ በአብይ ቃል ወይቤ ቅዱስ ቂርቆስ በታላቅ ቃል ወደ ጌታችን አሰምቶ ተናገረ። ምን ሲል? ዘመጠነ ዝገድለ ተጋድሌ፣ ይህን ሁሉ ገድል በስመ ተጋድሌ ምን ተኑ ተአስየኒ፣ ምንድነው የምትከፍለኝ ዋጋ ያለው? ምን አለው ጌታችን? አስየከ ዘሃሉ ውስተ ልብከ፣ በልቤ ያሰብከውን ሁሉ ሰጥቻለሁ። የፈለግከውን አስበህ ሰጥቻለሁ። ዘሐነጸ መርጡለከ፣ ቤትን የሰራ ወገብረ ተዝካረከ፣ ያንተን መታሰቢያ ያደረገ። ዛሬ ሰምታችሁት ከሆነ አራራዩ ላይ ወገብረ ተዝካረከ መታሰቢያን ያደረገ እያሃጉል በሃቢው በሃቢከ፣ በእኔ በአንተ ዘንድ ዋጋው አይጠፋበትም ብለዋለሁ። ኋላ ግን ምን አለው? ስጋዬ አፈር አይብላው በምድር አይቀበር አለ ቅዱስ ቂርቆስ። ያን ጊዜ ጌታችን መልሶናል። ዲበ ሰረገላ ኤልያስ አነበረከ፣ ስጋን ኤልያስ ባረገበት የእሳት የነፋስ ሰረገላ ላይ አስቀምጣለሁ፣ አይቀበርም፣ አፈርም አይነካም። ከዚያ አያይዞ ጌታችን ምን አለው? መቅደስ በታነጸበት የእንስሳ ሞት በሰው ላይ ቸነፈር አይምጣ አለ። ብድብድ ታውቃላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ብድብድ ቸነፈር ይባላል። ወይም በእናንተ አማርኛ በተለምዶ አማርኛ ምን ይባላል? ወረርሽኝ ይባላል። ወረርሽኝ ምን ይላል አባ ጊዮርጊስ? ብድብድ አበ ኩሉ ሕማማት ይለዋል። የደዌ የበሽታ ሁሉ አባት ማን ነው አለ? ቸነፈር ነው። ከዚህ አድነኝ ብሎ ሲለምነው ማለት ነው። ከዚህ አድንልሃለሁ። ቅዱስ ቂርቆስ የተሰራበት ምክንያት እሱ አይደል? ወረርሽኝ ገብቶ የጎንደርን ሰው ሲፈጀው እኮ ነው ደብረ መንክራት ቅዱስ ቂርቆስ። እስቲ አንድ ጥያቄ ልጠይቃችሁ። ይህን ጥያቄ የሚመልስ ሰው ጎበዝ ካለ ፈልገውን ነገር እሸልመዋለሁ። ለምሳሌ ሰዎች የሆነ ነገር ሲደርስባቸው ለማስደፋት ይሄዳሉ። ማስደፋት የሚባል ነገር አለ አይደል? ሰንበቴ ይባላል በአንድ ስሙ፣ ሁለተኛ ደግሞ ቂርቆስ እናስደፋ ይባላል አይደል? ቃሉ ጸያፍ ነው። እንዲሁ ሰንበቴ እናስደፋ። ሰንበቴ ምንድን ነው የሚደፋ? ኧረ ቀና ብሎ ነው ለዘላለም። ሰንበት ማስደፋት የሚባለው ቃሉ ነውር ነው፣ ጸያፍ ነው። ቂርቆስ ማስደፋት የሚባለውም ጸያፍ ነው። የአስተማሪ ጥረት ነው፣ በህዝቡ አንፈር የማስተማሪ ጥረት ነው። ነገር ግን ለምንድን ነው ሰዎች እንደዚህ ያለ ነገር ማድረግ ሲፈልጉ ለምን ቂርቆስ ይሄዳሉ? የፈለጉበት ደብር የማያደርጉት? እስኪ ይሄን የሚነግር ጎበዝ ሰው ካለስ እንዲያውም ዛሬ መልሱን ከምሰጣችሁ እስኪ ቅዱስ ቂርቆስ ሂዱና አገልጋዮችን ጠይቋቸው። ለምንድን ነው ቂርቆስ እንደዚህ የሚደረግበት? ጎንደር ብቻ ይመስላችኋል ይሄ ነገር? አይደለም። ሌላም ቦታ አለ። ሌላም ቦታ ታሪኩ ጠፍቶ ነው እንጂ በሌላ ስፍራ ነበረ። ጎንደር ከሌላ ቦታ ነው ያመጣችው። ምክንያቱም ይሄ ነገር የጀመረ ጎንደር አይደለም፣ ሌላ ቦታ ነው የጀመረ። ታሪክ አለው። እስቲ ይሄንን ጎበዝ ከሆናችሁ ፈልጉና አምጡ። ምክንያት ስላለው ብዬ ነው። የጎንደሩ ቅዱስ ቂርቆስ ቤተክርስቲያን የተሰራ እኮ ቤተክርስቲያኑ ራሱ የተሰራ ጎንደር ከተመሰረተች
በ1628 አይደለ መናገሻ ያደረጓት። እንዴት ባላችሁ? ከ1628 100 ዓመት ጨምሩበት 1728 አይደል? ይሄን ጊዜም ቅዱስ ቂርቆስ አልተሰራም። እንደገና ከ1728 30 ዓመት ጨምሩበት 1758 አይደል? ይሄን ጊዜም አልተሰራም። እንደገና 10 ዓመት ጨምሩበት 1768 አይደል? ይሄን ጊዜ ተሰርቷል። ቅዱስ ቂርቆስ ቤተክርስቲያን ከተሰራ ወደ 250 ዓመት አካባቢ እንድታውቁት። ከዚያ በፊት ግን ይሄ ነበር። ነገር ግን አሁን እንደምናየው አይነት ነገር አይደለም። የድሮ ምንድነው? ሄዶ ቂርቆስ ማስደፋት ምናምን ሳይሆን ሄደው ሕፃኑ ቂርቆስ በመካከላችን ፍረድ ነው። ሌላ ነገር የለም። የምትፈርመው ምናምን ክፍያውን ፍርማ ምናምን ተው። አሁን የገቢ ምንጭ ነው። እሱን ትተን እኔ በነገራችሁ ላይ አይቻውቃለሁ። እንዴት ባላችሁ? ያየሁትን ምስክርነት ልንገራችሁ ነው። ይሄ እንደዚህ ማድረግ የሚባለው ነገር ማለት ነው። ሕፃን እያለሁኝ የቤት በግ ይታረዳል። በግ ታውቃላችሁ አይደል? ታረደና ቆዳው በደንብ ተገፎ ምን ይደረጋል? እቤት አይሸጥም። ቀድሞ በጣም ነውር ነው ቆዳ መሸጥ። በነገራችሁ ላይ እኛ ልጆቹ ነን እንደኖር ነበር የሚታይ እኮ። ድሮ ምን ይሉ ነበር? እና አባዛ ለነፍሳቸው ለማርሽ ሽማግሌዎቹ በእኛ ዘመን ይላሉ በግ ብር 50 ነው። ምን የመሰለ ሙክት ብር 50 እንገዛና አርደን እንበላለን። ከዛ ገበያ ወስደን ቆዳውን 3 ብር እንሸጠዋለን። እንደገና 2 በግ ይዘን እንመጣለን። በጉን ገዝተህ ስጋውንም ሽክ አድርገህ በልተህ በጥፍ እንደገና ቆዳ ይሸጣል። ለምን? ቆዳ መሸጥ በጣም ነው በዛ ዘመን። ታዲያ የአእምሮውን ህሊናውን የጣለ ካለ ሀብታም እየሄድክ መግዛት መብላት መሸጥ ነው። ዝም ብለህ እኮ አንተ እንዲያውም እኮ ክፉ ሰው ካለ ስጋውን ትዘለዘልና ለውሻ እየጣልክ መሸጥ ነው። እስከዚያም ድረስ ማለት ነው። እና እኛ ደርሰን ነውር ነው በቃ። በቤት ስትገቡ በየግድግዳው ምን ተሰቅሎ ነው የምታየው? ቆዳ። በተለይ በቆዳ በየስፍራው መቀመጫ ላይ ምንድን ነው የሚጎዘጎዝ? ኮምፎርት ምናምን የለም እኮ። በነገራችሁ ላይ እኔ እዚህ ደብር ስማር እኮ ቆዳ ላይ ተኝቼ ተማርኩ። ሌላ ነገር አላውቅም። እንደውም የሚገርማችሁ የምተኛበት አልጋው ጠፍሮ የተሰራ ከጅብ ቆዳ። እዛ ወገራ ወንዶቹ ጅብ ገለው አልጋውን ጠፍሩን ያንን ቆዳውን በዛ ሰሩትና አንዳንድ ሰው እንደለ አስቃሽም የጅብ ቆዳ አስተኛ ሞቶ የለ ጅብ የጅብ ቆዳውን አለ የሚባል የሚገርማችሁ ማን እንደወሰደው እንጂ አሰርቀው ነው የወሰዱት መሰለኝ። የለም እንጂ ለሌላ ለተንኮል ፈልገውት ይሆናል። ጅብ ቆዳ ከተገኘ ለተንኮል ይፈልጋል። ታወቀል ያ ሰውዬ መተተኛ ብሎ የሰደበ ለዛ ሊሆን ይችላል። ሁሉ ሰው እንደዛ የሚመስላቸው እና ቆዳውን እኔ ጠብቅ ተባልኩ። ለምን? ድመት ውሻ ምናምን መጥቶ እርጥብ ስጋ ስላለው ላይ ገና ያልተፋቀ ይበላዋል። መጣና የጎረቤት አንድ ጎረምሳ ዛሬ በጣም ከፍተኛ ሙያ ይዞ በጣም የተከበረ ዶክተር ገል የሚባል ሰው የሆነ ስሙን አልጠራም አለ። ዛሬ በህይወት መጥቶ በዱላ መሀል ለማንሰጥቆት ሄደ። ስለተወጠረ ሲመጣው ተሰነጠቀ። መጣና አባቴ ማን ነው እንደዚህ ያደርጋል? አላየውም። ለምን? በትናገር አንቃለሁ ብሎኝ ሄደ። እየደጋገመ አባቴ ሰው ከዛ እንትን ይሄ ወጣና ወረቀቱ ዞረ ሰፈር። ከዛ የሚገርማችሁ እንደነገ እንደዚያ ላይ ያስደርግ ማታ ጠራኝና እባክህ ጎረቤት አካባቢ ያሉ ሰው ከሆነ እጄን በእጄ እንዳታስቆርጠኝ ንገረኝ ብሎ ለምን ያለኝው ቋንጅ መቆረጥ የፈለገው ይሁን አስቀምጠኝማ ተደፋ ነገር በስንተኛው ቀን ታሞተኛ። የሚገርማችሁ ሐኪም ቤት ሲሄድ ምንም በሽታ የለም የሚባል ቆዳና አጥንቱ ቀረ። ሊሞት አፋፍ ደረሰ። ከዛ መጣና እሺ ባይሆን ዛሬ ንገረኝ እባክህ፣ እሱ ከሆነ ያን ነገር ሂጅ ላስወርድ ቤተክርስቲያን ሂጅ ደምረት ለለምን እባክህ፣ እሱ ከሆነ ንገረኝ። እሱ ነው የቀደደው። አዎ አልኩኝ። ምንድነው ችግር? ለምን አትነግረኝም? እጄን በእጄ የጎረቤት ልጅ እኮ ነው ባልወልደው እንዴት እንደዚህ ታስደርጋለህ? እደበድባለሁ ብሎ አንቃለሁ ያለኝ። እንደው የሚገርማችሁ ሄዶ እዚያ ኧረ ፈጣሪ ኧረ ሕፃን ነው ባያውቅ ነው እባክህ ብሎ ሌሎች የሚቋጥሯት ነገር አለች አለ ስለት እሷን ፈቶ ከሳንቲማን ወደ ምጽዋት አስገብቶ መጣ። በስንተኛው ቀን ብድግ ብሎ አሁን እንኳን ሲደበድቧል ዳነ ማለት ነው። ይሄ እንግዲህ በልጅነት ያየው ተአምር ነው። ዛሬ ዶክተር ገሌ ይባላል። አዲስ አበባ ዩኒቨርሲቲ ነው ያለ ታዋቂ ሌክቸረር ዶክተር ገሌ ይባላል። ስሙን ያልጠራሁት ያው አስፈላጊ ስላልሆነ ነብዬ። እንዴት ዋላችሁ? ለሁሉም አጥሩ ይሄ ነገር ከምንድን ነው የጀመረ የሚለው ነገርና ቅዱስ ቂርቆስን ያን ቃል ኪዳን ሰጠው። ያን ቃል ኪዳን አብነት ተደርጎ ብዙ ቦታ የቅዱስ ቂርቆስ ከቅዱስ ቂርቆስ አብያተ ክርስቲያናት በጣም ቀዳሚ የሚባሉ አንድ ትግራይ አካባቢ አለ፣ አንድ
ላስታ አካባቢ አለ። በልባላ ቂርቆስ የምታውቁት ከሆነ እዛ ሄዳችሁ። አንድ ደግሞ እኛ አካባቢ የታለ ጣና ቂርቆስ ጥንታዊ ገዳም በቅዱስ ቂርቆስ ብዙ ቅዱስ ያሬድም ምስጋና ብዙ ደርሶለታል ቅዱስ ቂርቆስ እና እርሱ ከተሰዋ በኋላ ብዙ ጊዜ አይታችሁ ከሆነ ዛሬ ቂርቆስ ወኢየሉጣ እንላለን። በመጻሕፍት ግን የቅድስት ኢየሉጣ በዓል ነገ ነው የሚባል። ይህ የሆነበት ምክንያት ምንድነው? ቅዱስ ቂርቆስ ከተሰዋ በኋላ ልጇን ታቅፋ ቆይታ እርሷን አንገቷን የቆረጡ ምሽቱ 2 ሰዓት ላይ ስለሆነ ከመሸ ዘንድ ተብሎ ለ16 ይቆጠራል። በሚቀጥለው ሲነጋ ግን 11,000 ሰራዊትና 4 መኳንንት ቅዱስ ቂርቆስ ከተሰዋበት ላይ በሙሉ እንዲገደሉ አድርጓቸዋል። ዛሬ የቅዱስ ቂርቆስ ዓመታዊ ምስክርነት በዓል ነው። እንዴት ዋላችሁ? የቂርቆስ ወኢየሉጣ በረከታቸው ይደረበል። ማጠቃለያ ላይ እንመለስበታለን። ዛሬ ሳምንት ትምህርት ስላልነበረ ወይ ማለት እኔ ስላልነበርኩ የሁለት ሳምንት የቅዱሳን ስም እንጠራለን። በአንድ አረብ ተገናኝተን የነበረ ረበሞቲ እኔም ማኮንደደ እስሪ ለቀንዳቱ ብሎ ፈራለሁ። እኛ ሰፈር ሀገር ሰው ችግር አለ እንዳንተ አሁን ጥምቀት ምናምን የበረከቱን ባሪ መቅሰፍት አድርገው ነው አይዳለሁ። የቅዱስ እስጢፋኖስ ቀን ተገናኝተን ስለነበረ በሁለት ቅዱስ አቤል ማለት የመጀመሪያው ሰማዕት የመጀመሪያው ሟች ነው። በኩረ መውታን ይባላል። ለመጀመሪያው ጊዜ የሞተ የተገደለ ቅዱስ አቤል ነው። የአዳም ልጅ ነው። ሰዓት ስለሚመሽብን ስም እየጠራን እንላለን። ያን ቀን ቅዱስ ቴዎናስ ደገኛ የእመቤታችን ወዳጅ ሆነ የግብፅ 16ኛ ፓትርያርክ ሊቀ ጳጳሳት ነው። አባታችን ቅዱስ ሳላኒቆስ ደገኛ ሰማዕት ኤጲስቆጶስ ነው። ያን ቀን እናታችን ቅድስት ሳቤላ የሳቤላ ታሪክ ከክርስቶስ ልደት በፊት ከ200 ዓመት በፊት የነበረች ቅድስት እናት ናት። በዘራዊ ዳዊት ብትሆንም የሮም ነገስታት ጣዖት እንዳያመልኩ ያደረገችና የፀሐይን ትርጓሜ ክርስቶስ እንደምን ሰው እንደሚሆን በኋላ ሐሳዊ መሲህ እንዴት እንደሚመጣ ዓለም እንዴት እንደሚያልፍ መጽሐፈ ሳቤላ ራእየ ሳቤላ የሚባል መጽሐፍ አለ። በብራና ያለ ቆነጻጽለው ያሳተሙትም አለ። ያቺ ቅድስት ሳቤላ የህርቃሎስ ወይም የህርቃስ ወይም የህርቃል ልጅ ዓመታዊ ዕረፍት በዓሏ ነው። በ3 ቅድም ብያቸዋለሁ 144,000 ቅዱሳን ሕፃናት ዕረፍታቸው ነው። እነዚህ ቅዱሳን ሕፃናትን በቅዳሴ ጊዜ አባ ሕርያቆስ የደረሰው ሀዳፊ ነፍስ ላይ ምን ይላል? ወበከመ ሰማዕክሙ ዘንተ ቃለ ቅዳሴ ለማርያም ከማሁ ያስመዕክሙ ቃለ መሰናቁት ዘሕፃናት የሕፃናትን የበገና የመሰንቆ ድምፅ ያሰማችሁ ብሏል። ሕፃናት በገና መሰንቆ ይደረድራሉ። እዚህ ላይ አንድ ነገር ልንገራችሁ የገጠመኝን። ባለፈው የነገርኳችሁ ልጆች አላችሁ። ያለፈው ሳምንት ዓርብ ያልተማማርነው ያው በምታውቁት ነው። ያው ደዌው ምናምን ነው እና የእንተ ዓለሙ አጋ አብዛኛው ሰው መጋቤ ስብሐት የሚላቸው ማለት ነው። በገና ደርዳሪው እርሳቸው ጎንደር ነው የሰነበቱና አንዳንድ ሰዎችም አስከፍተዋቸዋል። ግን ዞሮ እነዚህ ያስከፏቸው ሰዎች ጎንደሮች ስላልሆኑ አይከፉ። ጎንደሮች አይደሉም ብያቸዋለሁ። በእርሳቸው ጎንደሮች ስላልሆኑ አይከፉ፣ ችግር የለውም። እና ሊያገኙ ይፈልጋሉ አለኝ አንድ ሰው። እሺ ኋላ ሲመጡ አረ የለም ሐኪም ቤት አላቸው። ኋላ እንደገና በማግስቱ ከታመመማ ዝም ብዬ ከሚሄድ በገና ይዤ ለድውይ እኮ በገና ደርዳሪ ከተገኘ ለድውይማ በገና መደርደር ጥሩ ነው እኮ መጻሕፍት ያዙታል ብለዋልና ምን ትላለህ? ዓለም ነው እንጂ ከዚያ ቤት የሚሆነው እዚህ አዳራሽ ከፈትኩኝ። ቤት ምናምን ዲያነዚህ እኔ አልኳችሁ ብዙ ሰው በገና ሲደረድር ነው ያለን አይደለም። ውሸት ነው፣ አፋዊ ነው። አፋዊ ታውቃላችሁ? እንዴት ዋላችሁ? አፋዊ ነው፣ የልብ አይደለም። እኔ የልብ በገና የሚደረድር ግጥሞኛው ቅምሳቸውን አየሁኝ። እንኳን በአካል በካሴቱ እንኳን ስትሰሙ በዚህ በሲዲ በካሴት እንኳን ግሩም ነው አይደል? እና ጸሎት ስለሆነች መጀመሪያ አባታችን ሆይ እንዘምር ብለዋል። አባታችን ሆይ በገና ከዚያ ቀጥሎ የሰው ልጅ ኑሮ ሞት የመሳሰሉ ነገሮችን የሚያሳይ ሌላ በገና ሌላ ሰው ቢሆን ሰውዬ ሊገሉኝ ያስበው ስለሞታ የሚያወሩ ነው። በጣም ነው። ብዙ ጊዜ በኮሮና ዘመን በየዞርኩ ይሄን ነበር መዘምራለሁ። እንዲያስብ ለምን ምንም ነገር ሲመጣ ሁሌ ማሰብ ያለብን ምንድን ነው? ሞት አለ የለም? እንዴት ባላችሁ ሞት አለ፣ ሞልቷል፣ በደንብ ነው ያለ። ግን ሞት አለ ብለን እንድንፈራው አይደለም፣ እንድናስበው ነው።
ደህና ዋላችሁ። ሞት እንድንፈራው አይደለም፣ ምን እንድንለው ነው? እናስበው ነው። ሞትን የሚያስብ ሰው ንስሐ ይገባል፣ ይዘጋጃል። ብንፈራው ምን ትርጉም ያመጣል? እንጎዳለን። መንፈሳዊ ብርታታችን ይሰበራል ሞትን ስንፈራውማ። እና ያን በገና እንዲያው ኋላ ምን ተሰማኝ መሰላችሁ? የእሳቸው በገና ሲደረደር እንዲህ ከጣፈጠ የእኒያ ሕፃናት ከእኒያ ሕፃናትም በላይ የዳዊት በገናማ ሲሰሙት እንዴት ይሆን? ለዚያ ነው ማለት ነው ያን ሲሰሙ ነፍሳቸው ከስጋቸው የሚለይ ቅዱሳን የበቁ ቅዱሳን እኮ የዳዊትን ምስጋና የሕፃናት ምስጋና ሲሰሙ ነፍሳቸው ከስጋቸው ትለያለች። በጣም ሞዛት ማለት ነው። ይቀርባል በጣም እና ማስቸገር ይሆንብኛል ብዬ ነው እንጂ ኋላ ጉባኤ ላይ ነበር መጥቶ እንዲደረድሩ ማድረግ እና ትልቅ ነገር ነበረ። ለእርሳቸው ዕድሜ ጤና መድኃኔዓለም ይስጥልን። ሕፃናት ቅዱሳን በሰማይ እነዚህ 144,000 ስለ ጌታችን ፍቅር የተሰዉ አንድ ግፍ ልንገራችሁ። የተደረገው ግፍ መገለጫው እንደዚህ ነው ይላሉ። ቤተልሔም ላይ ሕፃናቱ ከታረዱ በኋላ 144,000 1200 ወታደሮች ናቸው የፈጇቸው። ለ1200 ወታደር ያንን አካፍሉት ለ144,000 አንድ ወታደር ስንት ሕፃን እንደፈጀ ማለት ነው። ሄሮድስ ብቻ አይደለም አረመኔው። እነዚህ በነገራችሁ ላይ ወታደር የታዘዘው ነገር ማድረግ ግዴታው ነው አይደለም፣ ግን አይምሮ ማሰብ ልክ አለበት። ሕፃን ግደል ሲባል ኧረ እኔን ግደልኝ የምን ሕፃን ነው ማለት አለበት። ደማችን የሕፃናቱ ፈሶ እናቶች ደግሞ እነዚያ ሁሉ አብዛኞቹ የጡት ወተት ያላቸው የእናቱ ወተት ደግሞ ታውቃላችሁ ከሞላ ሁለት ችግር ያመጣል። አንደኛ ይፈሳል። አላፈስም ካላችሁት አብጦ ስቃይ ነው። የምታውቁ የወለዳችሁ ካላችሁ ስቃይ ነው፣ ህመም ነው፣ በጣም መጥፎ ነው። አባቶች የሕፃናቱ አባቶች ሲያለቅሱ የሕፃናቱ እናቶች ከንባ ጋር ወተታቸው ሲፈስ የሕፃናቱ ደም ፈሶ ለዚያ ነው አይደል ደም እንባ የጡት ወተት በአንድ ላይ ተለውሶ የታየበት የዓለም ብቸኛው ታሪክ እሱ ነው። በዚህ ምክንያት አባቶቻችን እንዳሉ ታውቃላችሁ። መተርጉማን በወንጌል ላይ በፍርድ ቀን ሰዶምና ገሞራ ከእናንተ ይልቅ እረፍትን ያገኛሉ ብሎ ጌታ የተናገረው አንቀጽ ላይ ሲደርሱ ጌታችን ከሲኦል ነፍሳትን ሲያወጣ እነ ሄሮድስ አልወጡም ብሎ እስከ ማስተማር ማለት ጭካኔያቸው ልባቸውን ምር ያደርጋል። አሁን እኛ በዚህ ጉዳይ ላይ ባለፈው ነግሬያቸዋለሁ። ጭንቅላታቸው አይቋጠርም እንጂ ክርክር አለ አይደለም። የሲኦልን ነፍሳት ሙሉን ያወጣ ወይስ እነዛ አረመኔዎችን ትተዋቸዋል የሚል ክርክር አለ አይደለም። እኛ አይመለከተንም። ያገባል። እንዴት ዋላችሁ? አወጣ ሳላት ወጣ ስለኛ ምን ያደርግልናል? ታዲያ ትምህርታችን ምንድነው ከተባለ ሲኦልን በረበራት ነው። ገሌን አስቀራ አላስቀራ አይደለም። ያስቀራ እሱ ነው የሚያውቀው። እኛ ግን ትምህርታችን የቤተክርስቲያን ትምህርቷ ምንድነው? ሲኦልን በረበራት ባዶ አስቀራት ነው። ግን እውነት ለመናገር ሰውኛውን ብታስቡት አሁን በገነት መቼስ እግዚአብሔር አድሎት የሚገባ ሰው ካለ እዚህ ሄሮድስን ቢያዩ ጌታ አመለሰው ወደዚያ ይህን ግን ያን ስትል ጌታ ምን ይላል? አልቀረም አብረኸው ሂድ እንጂ ሸግ ብትባልም ችግር ነው። ለምን? ፍርድ የማን ገንዘብ ነው? ተናገሩ። ቸርነት የማን ገንዘብ ነው? አባቶቻችን ምን አሉ? የእግዚአብሔርን ፍርዱንም ቸርነቱንም እመረምራለሁ አትበል፣ አትደርስበት። ዝም ብለህ የራስህን ምሕረት ለምን ታስተምርም ከፈለክ ትምህርትህን አስተምር እንጂ ሲኦል ነው ያለ ገነት ነው ያለ አያገባህም። በፍርዱም በቸርነቱም አትመራመር፣ አድንቅ እንጂ። ምክንያቱም ልመራመር ካልክ እንኳን ሌላ የበላይ ሰብ መጽደቅ ይገርማል አይደል? 78 ሰው ምሽክ አድርጎ ገሉ እኮ አይደለም። ደህና ዋላችሁ። መግደል ማቀላል ነው። ምን አድርጎ ነው? በልቶ። ግን እኛ የድንግል ማርያምን አማላጅነት የእግዚአብሔር ቸርነት እናደንቃለን እንጂ 78 ሰው በልቶ ጸደቀ ምን አገባ? ቸርነትን ለእግዚአብሔር ተው፣ ፍርድንም ለእግዚአብሔር ተው። ለራሴ ልክ ቸርነት ለምን እሱ ነው የሚሻል። እነዚያ ቅዱሳን ሕፃናት በሰማይ ክብር ያላቸው ናቸው። በረከታቸው ይደረብን። ታላቁ ጻድቅ አባ ሊባኖስ ዘመጣ አንድ ኤርትራ ያለ ወንድማችን የገዳሙን ፎቶም ታሪክ ምንም እየላከ የዚያን ሰሞን በረከት ነበረ። ደስ ብሎኛል። እኛ እዚህ የምናውቀው ገድላቸው ታሪካቸው ቢኖረንም እንኳን ለየት ያለ ነው። እኛ የማናገኘው እዛ ያሉትን እዚህ ዋናው ማለት ነው። ደብረ ሊባኖስ ዘሽምዛና ይባላል። እዛ ኤርትራ ያለ ደብረ ሊባኖስ ይባላል። በነገራቸው ላይ ዋናው ደብረ ሊባኖስ ይባላል ኤርትራው ነው። የኛው ሁለተኛ የሸዋው የኛው ደብረ ሊባኖስ ሁለተኛው ደብረ ሊባኖስ ይባላል። ቀዳሚው ዋናው ደብረ ሊባኖስ የትኛው ነው? ኤርትራ ውስጥ ያለው ነው። እና ምን ብለዋል ለመለየት የኛውን ዝም ብሎ ደብረ ሊባኖስ አሉትና ነገስታት ያኛውን ነው ደብረ ሊባኖስ ዘሽምዛና
ሽምዛና ልማድ ነው እንጂ ሹምዛና ነው። ሹምዛና ወረደዛ እና ታላቁ ጻድቅ 500 ዓመት ይኖሩ 80 ጸበል ያፈለቁ። የሚገርማችሁ የ80ው ጸበል ዝርዝር ላኩልኝ። አዲስ ነገር ያልኳችሁ እሱ የ80ው ጸበል ዝርዝር ጽፎ ላኩልኝ። እዚያ ገዳሙ ያገኘሁትን ማለት ነው። 80 ገዳማትን ያነጹ 80 ጸበል ያፈለቁ በስብከተ ወንጌል የተጉ ከቅዱሳን አባቶቻችን አሉ። አባ ሊባኖስ ዘመጣ ናቸው። ያን ቀን የሴት ጠጉር ይጎነጉን የነበረው ታላቁ ገድለኛ ቅዱስ መነኩሴ አባ አሞን ዓመታዊ ዕረፍት በዓሉ ነው። እንዴት ዋላችሁ? እንዴት ዋላችሁ? ያን ቀን ሌላ በዓል ታስታውሱታል? ጥር 3 ቀን አባ ሊባኖስን አለና አባ አሞንን አለ ቅዱሳን ሕፃናትን አለ ይቀራል አንድ ጎበዝ ብትሆኑት ይዙ ነበር። በነገራችሁ ላይ ይሄ በየቀኑ እየጻፍኩ መለጥፍላችሁ ለምንድን ነው የማትይዙት? በየቀኑ እየጻፍኩ መከረኛ አብዛኞቻችሁ ቴሌግራም ትጠቀማላችሁ። ይሄ ፌስቡክን ተውትና ቴሌግራም ላይ የምጽፍላችሁን ነገር ያዙት። የየዕለቱ በዓላት ቅዱሳን ከነስማቸው ክብር አይደል? እንዴት ዋላችሁ? ለምሳሌ የዛሬውን በዓል በፊት መልክ ጨምርበት ነበረ። አሁን መልኩን የተውኩበት ምክንያት ሰዎች ለተንኮል እያዋሉት አንዳንዱን ነገር ለምሳሌ ዛሬ ምን ይላል? በግዕዝ አይደል? ግዕዝ እንድትማሩ እኮ ነው እንዲረዳችሁ ተብሎ አሁን በአማርኛ እንኳን ደረሳችሁ ላይ ጀምረና ወርኃ ጥር ቡሩክ ወአመአሱሩ ወሐሙሱ ተዝካረ በዓሉ ለቅዱስ ወክቡር አባ ኤፍሬም ሶርያዊ ወለባሃዊ አፈ በረከት። በነገራችሁ ላይ ከላይ የምናስቀምጣቸው የጌታችን የእመቤታችን የመስቀል የቤተ ክርስቲያን ከሆነ ዓመታዊ በዓል ነው። ከላይ የቅዱሳን ከተቀመጠ ወርሃዊ በዓል ነው። ከዚያ ወባለ ቅዱሳን አበው ብሎ ለምሳሌ ዛሬ ቅዱስ ቂርቆስን መጥራት ከፈለጋችሁ እንዲህ ተብሎ ነው የሚጠራ በግዕዝ ለማለት ነው። አብይ ወክቡር ኃያል ወመስተጋድል ሰማዕተ ዋዕድ ቂርቆስ አንጌቤናይ እንቆ ባሕሪ ጽሩይ ዘፈጸመ ገድሎ እንዘወለ 3 ዓመት ዘሀገረ ኢቆንዮን ይላል በቅንፍ አይደል? ቅድስት ኢየሉጣ ንስሐ ቅድስት ወቡርክት ስቤት ወክብርት ንጽሕት ወልዕልት ኢየሉጣ ብጽሕት ሰማዕት አንጌቤናዊት ዘተከለለት በጊዜ መሴት ይላል። እንደዚህ ያያችሁ ይህንን ነገር ልብ ብላችሁ እኔ በነገራችሁ እማዝ ነው። ይህንን ቴሌግራም ላይ እንደዛ የሚጻፈውን ነገር የሚያየውም ማየውም አለ። እማዝ ነው በማያየው አይደለም። እሱማ ትቶታል። የሚያየው ሰው ልብ አይለው። ያንን አንብባችሁ በረከት እንድታገኙ በየቀኑ እኮ በነገራችሁ ላይ ከሆነ ቦታ ኮፒ እያደረኩ እያመጣሁት አይደለም። በየቀኑ የሚጻፍ ነገር ነው። ሲጻፍም ዝም ብሎ እንዳይመስላችሁ አለው እኮ የራሱ መንገድ። አሁን ስታስቡት ግማሽ ገጽ የማትሞላ ጽሑፍ ናት አይደል? ምንድነው የለ መጽሐፍ ምናምን ትሉ ትችላላችሁ። ይሄ ነው ያ ነው አልላችሁም፣ ግን ዝም ብሎ የሚጻፍ ነገር አይደለም። የእውቀቴ ምናምን ጉዳይ አይደለም። የእውቀቴ ምናምንማ ይሄን የዓመቱን እኮ በአንድ ቀን ቁጭ ብዬ እንደው ሰዓት ካልገታኝ እጽፈዋለሁ፣ ግን እንደሱ አይደለም። ስርዓት አለው። ስራ ሲሰራ ስርዓት አለው። አሁን እዚህ የሚቀረጽበት ቦታ ላይ የሚወራ ነገር ስላልሆነ ብዬ ለሁሉም አስታውሱኝ ብያችሁ ነበረ። እንግዲህ እግዚአብሔር መድኃኔዓለም የሁሉንም በረከት ያሳድርልን። በ4 ቅዱስ ዮሐንስ ወልደ ነበረ ተገናኝተናል። አባ ናርዶስ ዘደብረ ቢዘን፣ አቡነ መልከጼዴቅ ዋሻው፣ ሌሎችም በዓላት ነበሩ። ጥር 5 ቀን ቅዱስ ማቴዎስ ገዳማዊ በኋላ ሊቀ ጳጳሳት የሆነ የእመቤታችን ወዳጅ ታምረ ማርያም ሲዘጋጅ አብሮ ስርዓቱን ያዘጋጀ ቅዱስ ሰው። የዚህ ቅዱስ መገለጫው ምንድነው? በትርጓሜ አለ አይደል? ወደ ሰማይ ቀና ሲል ጌታችን ከጽርሐ አርያም በላይ ዝቅ ሲል ከበርባኖስ በታች ይመለከተው ነበር። ይሄንን ሳይገባኝ አየሁ እያለ እግሩን ይቸነክር የነበረ ቅዱስ ሰው ነው። ፓትርያርኩን ሊቀ ጳጳሳቱ ነው ቢሉት እንዲሁ ምላሱን ቆርጦታል። ምክንያቱም የተሾመ ሰው አለ ምላስ ስለማይሆን እመቤታችን ምላሱን መለሰችለት። ያን ቀን አረጋዊ ሰማዕት ቅዱስ አውስግኒዮስ በኦሊያኖስ ዘመን በስተርጅና ሰማዕትነት የተቀበለበት በዓል ነው። ያን ቀን እንዴት ዋላችሁ? እናታችን ቅድስት አውስያ ማለት የታላቁ የሰራዊት አለቃ የቅዱስ ቴዎድሮስ እናት ናት። መጀመሪያ ከሃዲን የነበረች በኋላ በልጇ ተአምራት ምክንያት አምና ክርስቲያኑና ግን እምነቷ ፍጹም ስላልነበር አጋንንት እየፈተኗት ሲያስቸግር ቅዱስ ቴዎድሮስ ሊቀ ሰራዊት ሲገደል ፈረሱ ነበር። ፈረሱ መጥቶ በዙሪያዋ ላይ ቆሞ ቢያስካካ ይላል ከሱ የወጣው ድምፅ አጋንንትን አሸሽቷል። የፈረስ ድምፅ ማለት ነው። ይሄ ለማያምን ሰው አይገባውም። ለምን? መንፈስ ቅዱስ ያደረበት ቅዱስ ቴዎድሮስ ሲጠቀምበት ሲጫነው ስለነበረ ከዚያ ሰማዕትነት ተቀበላለች። ያን ቀን እናታችን እስክንድርያ በነገራችን ስንክሳር ስትመለከቱ አንዳንዴ ጭንቅላታችሁ አይጠይቅም? ኮነ ተዝካራ ለእስክንድርያ ዘሀብ ወጸቶ ለአባ ረሳኒ ይላል። ማን ናት እቺ እስክንድርያ?
አባ አርሳኒን ማለት ታላቁ አርሳኒዎስ እንዴት ነው የጎበኘችው? እቺ እስክንድርያ ማለት በሮማ ሀገር የምትኖር በጣም ሀብታም ሴት ነበረች። መልካም ሀብታም ሴት፣ ነገር ግን ቤቷን ለእንግዳ ክፍት ያደረገች፣ ሀብቷን ለቅድስና የተጠቀመች እግዚአብሔርን የምትፈራ ሴት ናት። አባ አርሳኒዎስ የሮም ግዛት ጠቢብ ፈላስፋነቱን ንቆ ስልጣኑን ንቆ ግብፅ በረሃ እንደገባ ስትሰማ ከዚያ ተነስታ ትመጣለች እስክንድርያ። በዛ ወቅት በእስክንድርያ ማን ነበረ? ታላቁ ቅዱስ ቴዎፍሎስ ሊቀ ጳጳሳት ነበር። ወደ ቅዱስ ቴዎፍሎስ ሂዳ ከተባረከች በኋላ አባቴ እኔ እዚህ ድረስ የመጣው ታላቁ አርሳኒዎስን ፈልጌ ነው፣ ታገናኘኛለህ አለችው። አይ እኔ ልጅ እንኳን ላንቺ ለኔ ምን ማግኘት ጭንቅ ነው። አባቴ አንተና ፓትርያርኩ የሁሉ አባት አይደለ ሲል የገጠመኝ ልንገርሽ አለ። አንድ ቀን አንድ ሀገረ ገዢ ከንቲባ መጣና ከአባ አርሳኒዎስ ወሰደኝ አለ። ይዤው ሄድኩኝ። ከበዓቱ ስንደርስ ልብ በሉ ይዞት የሚሄድ ማነው? ፓትርያርኩ፣ ቅዱስ ፓትርያርኩ። ሄድኩኝና አባ አርሳኒ አቤት፣ እባክህ የህይወት ቃል ምከረን። መመክራችሁን ትሰሙኛላችሁ? እምቢ አትሉም? አዎ በሉ መመክራችሁ ጠቃሚ ቃል ይሄ። ሁለተኛ ወደ አባ አርሳኒዎስ እንዳትመጡ፣ አባ አርሳኒዎስ አለ ከተባለበት ቦታ ሁሉ እንድትሸሹ። ቀጥሎኛው እንዲህ ብለኛል አላት እና ይቅርብሽ አትሂጂ ብሎ አላት። እሺ አለችውና አባ ቅዱስ ቴዎፍሎስ ዞር ሲልላት የወንድ ልብስ የሚመስል ነገር ለብሳ ቀጥ ብላ በረሃውን በእግሯ ሄደችው። ሳላገኘውማ አልመለስም ብላ በስንት ችግር አባ አርሳኒዎስን አገኘችው። ያው በጸጋ እሱ አወቃት፣ እሷም ለየችው። በገድል አካሉ ተቀጥቅጦ አልቋለች። ከዚያ ስታወራው ቆይታ ወቀሳት። ምን ልታረጊ መጣሽ? አሁን አንቺ እዚህ ደርሰሽ ተመልሰሽ ሮም ትሄጂና አርሳኒዎስ ያለ እኮ በግብፅ በረሃ ነው ብለሽ ሴቱን ወንዱ እየጎተትሽ ልታመጭብኝ፣ አንቺ መምጣት ይስተት ነው። አሁን ይጅልኝ አላት። አንዲት ነገር ላስቸግር አለችው ቅድስት እስክንድርያ። ምንድነው አላት? በጸሎት አስበኝ አትርሳኝ አለችው። ፈጣሪ መድኃኒት የኢየሱስ ክርስቶስ ሆይ እችን ሴት ካይምሮ ይማቅልኝ በይጅልኝ እያለቀሰች እስክንድርያ ገባች። በጣም ታማተኛች። ቅዱስ ቴዎፍሎስ ሰማና ሄዶ አንቺ የኔ ልጅ ምን ሆነሽ? ሄጄ እኮ አገኘሁት እና አንቺን ካይምሮ ይፋቅልኝ መድኃኒዓለም ብሎ አለኝ። በይዞሽ ተነሽ አላት። አንቺ ለካ ልብ አላረግሽም ገና ነሽ። አርሳኒዎስ እኮ መነኩሴ ነው እና ሴት ሲያስብ ይኖር እንዴት ነው? እንደዚህ አለሽ። የሴት ሐሳብ ካይምሮ የጥፋ ሲል ነው እንጂ በህይወት እስካለ ድረስ አንቺን በጸሎት አይረሳም። እንኳን ላንቺ ለበላው ዓለም ይጸልያል። አይዞሽ አትዘኝ ብሎ ልቋታል። እቺ ናት እስክንድርያ ዘሐወፀቱ ለአባ አርሳኒ ማለት። ታዲያ አባ አርሳኒ እንዲህ ሲያደርግ ቆይቶ አረፈ እና ተቀበረ። ወሬው የት ይሰማል? በነገራችሁ ላይ ከገዳመ አስቄጥስ በጣም ፈጠር ነው፣ ጭው ያለ በረሃ ብቻውን ነው የሚኖር ነበር። ማን ይሰማል? አባ ጴሜን። አባ ጴሜን ታውቀዋለህ? ጠቢቡ ጴሜን ወይም በጳጉሜን ስንክሳር ያለው ባይሞን የሚለው እሱ ነው። ሰማ፣ ሄደ። መቃብሩን አሳዩኝ አለ። መቃብሩ ላይ ቆመ። በጣም አለቀሰ። አንተ የገዳማት ማይቶት የገዳማት መብራት ሞትክን አረፍክን አለ። ኋላ ግን አለ አርሳኒ ሆይ በሰማይ ትደሰት ዘንድ በምድር አልቅሰሃልና። አባ አርሳኒዎስ የሚታወቅ በነባ አይደለ? ብፁዕ ነህ። እቺ እንዳትረሱ። ምን አላችሁ? አርሳኒ ሆይ በሉ እስቲ። በሰማይ ደስ ይልህ ዘንድ በምድር አልቅሰሃልና ብፁዕ ነህ። አያይዞ ግን ዞር ሲል መነኮሳትን አያቸው። ምን አለ? የሰው ልጅ ሁለት ምርጫ ያለው፣ ወይ በምድር አልቅሶ በሰማይ ይደሰታል፣ ወይ በምድር ተደስቶ በሰማይ ያለቅሳል። በፈቃዱ ያለቀሰ በግድ ከሚመጣበት ለቅሶ ይድናል አለ። ከገባን ገባን። እግዚአብሔር ሁሉንም በረከት ያሳድርብን። በስድስት የጌታችን ግዝረት ተነጋግረናል። ታላቁ ቅዱስ ባስልዮስ፣ ቅዱስ ኤልያስ አባታችን ነው፣ አባ ሙሴ፣ አባ ወርካያኖስ ኢትዮጵያዊ፣ ሁለተኛው አቡነ ተክለ ሃይማኖት የትግራዊ ጻድቅ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በስምንት ታላቁ ነቢይ ቅዱስ ሚክያስ ትንቢተ ሚክያስን የጻፈው እረፍቱ ነው። የመጥምቁ ዮሐንስ አባት ታላቁ ካህን ቅዱስ ዘካርያስ ልደቱ ነው። ታላቁ አባ መቃርስ ቅዳሴ ቤቱ ነው። ምን አላችሁ? ሁልጊዜ እዚያ ቤተ እግዚአብሔር እንጠቅስላችሁ ጥቅስ አለ አይደል? ስለ ጉቦ ሲነሳ ምን አለ? ለዚች አርኪዋ ዛሬ አለች። እንዴት ዋላችሁ? ይባ
በትዕግልት ኪሩብ ወሰነ ዘቦ ትዕቢተ ወዘቦ ህሊናነ። ጉቦ የሰጠም የተቀበለም ትዕቢት ያለበት ሰው ወደ ቤተ መቅደስ እንዳይገባ ቢገባ ፍረድበታል ተብሎ ዳትረሱ። ኪሩብ ለአባ ብንያሚን ለአባ መቃርዮስ ሲነገራቸው አባ ብንያሚንና አባ እንድራኒቆስ ሲባሉ ቅዱሳን ጳጳሳት ዓመታዊ በዓላቸው ነበር። በ9 ታላቅ ጻድቅ አባ አብርሃም፣ በ10 አባ ታውግስጦስ ጾመ ገሃድ ነበር። የጾመ ገሃድን ነገር ይወላችሁ ደጋግመን ተናግረናል። የዛን ቀንም ያስተላለፍኩትን ነገር ሰምታችሁ ከሆነ የሰማችሁ ካላችሁ ጾመ ገሃድ እንዴት ዋላችሁ? ጾመ ገሃድን አባቶቻችን የሰሩት ለሮብና ለዓርብ ቅያሬ ነው መጀመሪያ ነገር። ኋላ ግን እየተረሳ አልፎ አልፎ ሲያስቸግር ቢጦሙት በረከት ይሆናል እንጂ ምን ይጎዳል? በዚያውም ላይ 7 አጽዋማት ብለን ዘንድሮ ጾመን በሚቀጥለው ዓመት ሲዘለል አጽዋማት ስንት ይሆናሉ? 6። እንደዛ እንዳይሆኑ በቋሚነት ይጦማሉ። ኋላ ምን ችግር መጣ? ቅዳሜና እሑድ ላይ ሲወድቅ፣ ለምሳሌ ልደት፣ ጥምቀት እሑድ ሲሆን ገሃድ መቼ ይሆናል? ቅዳሜ። ሰኞ ሲሆን ገሃድ መቼ ይሆናል? እሑድ። ለዚህ ሲሆን ቢቸግራቸው መጀመሪያ ምን ስላሰሩ ሰንበት ላይ ከወደቀ ቀጥሉላት ተከልከሉ አሉ። ኋላ ግብፃውያን አባቶች ቅዱሳን ግን ምን አሉ? ቅዳሜ ቢወድቅ እዚህ ላይ ማንን ጦሙ አለ? ዓርብን ጦሙ። አሁን ይሄን ሰው እያየ እንዳለየ ያልፈው መጽሐፈ ስንክሳር ጥር 10 ላይ ተመልከቱ። ጥምቀት እሑድ፣ ገሃድ ቅዳሜ ቢሆን ማንን ጦሙ አለ? ዓርብን ጦሙ ብሎ ስርዓት ሰሩ። ከዛ እንዲያማ ካልቀረ ብሎ ኢትዮጵያውያን ሊቃውንት በጎንደር የነበሩ ሊቃውንት ደግሞ በግድም ባይሆን በውድ ቢደረግ ብሎ ሰኞ በወደቀ ጊዜ አሉ ከዓርብ 3 ከቅዳሜ 6 ከእሑድ 3 ሰዓት አተራርፈህ ሙላው፣ እንዲህ ብታደርግ ረድኤት ይሆንልሃል። አይ ካልክ ግን ዋዜማውን ብቻ ከጥሉላት ተከለከላል። ምንም ያጨቃጭቅ ነገር የለም። ከአንዱ ድርቅ ብሎ የሌለ ነገር እንደዚህ አውጣት ተካልጦም ትታነቃለህ። እንደዛ ነው የለም። ደህና ዋላችሁ? እንዴት ዋላችሁ? መንፈሳውያን መምህራን አባቶቻችን ያዘጋጁት ስለሆነ ግን ቢሆን ጥሩ የሚሆነው እንደዛ ነው አይደል? አተራርፎ መጥቶ በነገራችሁ ላይ ጾም እኮ ቁስል አይደለም፣ እከክ አይደለም እኮ መጥቶ ስብሐት። ይሄን ያለ የሚያጨቃጭቅ ነገር እኮ አይደለም። ሁልጊዜ አታስታውሱም? የህዳር ጾም ዘመነ ዮሐንስ ሲሆን በ14 የሚለውን ነገር መጥቶ 3 ጠይቀኝ ምንድን ነው የሚለው? የምትጠይቀኝ መጦም ነው መብላት ፈልገህ ነው? 14 በቃ መልሱ እኮ እሱ ነው። መጦም ፈልጌ ነው ካለ ጭቅጭቅ የለውም። ጦም መብላት ከፈለክ ብላ ብላ፣ መብላት ከፈለክ ብላና በ15 ጀምር። ይሄን ስትሉ ደግሞ ይላል ምንድነው እንደዚህ የተዘጋገበ ትምህርት? ወንድም ያንተን ያወዛገብከው። እኛም አባቶቻችን ያስተማሩንን ምን አለ በ14 ይግባ ምን ልኮኛ ሁካት ለመፍጠር አይደለም። በ3ቱ አዝማናት 44 ቀን ጾመን በአራተኛው ዘመን ጾሙ 43 የሚሆንበትን ምክንያት የሚያስረዳን ያላገኘ ነው። ምክንያቱም 44 ምን ጾመው 40ው ጾመ ነቢያት ነው አይደል? እንዴት ዋላችሁ? የጾመ ነቢያት ከአርባ ብቅም ዝቅም አይልም። 3ቷ ምንድናት? ጾመ አብርሃም ሶርያዊ ናት አይደል? ከ3 ብቅም ዝቅም አትልም። አንዷ ቀሪዋ ምንድናት? ገሃድ ናት። ስለዚህ በአራተኛው ዘመን ከገሃድ ነው የምንተዋት ወይስ ከ3ቱ ከአብርሃም ሶርያዊ ጾም ነው የምንቀንስ ወይስ ከነቢያት ነው? ምን አሉ? ሆዳም መልስ አያጣም የሚባል ይላሉ አባቶቻችን። ግጥም ነው በነገራችሁ ላይ ሆዳም መልስ አያጣም ይባላል አይደል? ተግባር የለውም እንጂ መልስ አያጣም። ምን አሉ? በአራተኛው ዘመን የጾመ አብርሃም ሶርያዊን እና ገሃድን ደርበን 3ኛው ምናምን ይደርበሃል ነገር ደርበን ተደርቦ የሚጦም ከሆነ ምን አስጨነቀን? የጾመ ነቢያትን 40ውን ቀን አጥፈን ሁለቱም ባንድ እያደረግን 20 ቀን ማጥቶ እውነቴን ነው። ድርብ መቅሰፍት እንዳያወርድ ደርበን እንጦም ማለት ይሄ ድርብ አንጀት ነው። ድርብ ተብሎ ስም ይወጣል። ጦም ተደርቦ ይጦማል እንዴ? አንዳንድ ጊዜ አብሮ ይርቃል። ለምሳሌ አብይ ጦም ውስጥ ረቡዕ አለ አይደል? ረቡዕና ዓርብ አለ አይደል? ረቡዕና ዓርብ ያ የራሱ መደበኛ ቀን። እነዚህን ግን ደርበን እንድንጦማቸው አሁን ረቡዕና ዓርብ በመጀመሪያ ደረጃ የሚቆጠሩት ታውቃላችሁ። ረቡዕና ዓርብ የሚቆጠሩት በአብዛኛው አጽዋማት በሌሉበት ነው። አጽዋማት ባሉበት የረቡዕና ዓርብን ጾም በአብይ ጾም ውስጥ ያሉት ረቡዕና ዓርብን ጾም ረቡዕና ዓርብነታቸውን አይደለም የአብይ ጾም ናቸው። ግን ዕለቶቹን የጌታን ሕማማት እናስብባቸዋለን እንጂ ጾም ተደርቦ አይደለም። ረቡዕና ዓርብ የሚቆጠሩ ከ7 አጽዋማት ውጭ ያሉት ናቸው ለጾምነት የሚቆጠሩት። ይሄን ማወቅ ይገባል። ደርበን ነው የምንጦመው ላይ አይደረብም። መደረብ ካስፈለገንማ በሌላው ጊዜ መደረብ ነው። ግን ዋናው ትልቁ ነገር ጭቅጭቁ ይቅር ነው። አባታው በንስጦስ ጾመ ገሃድ ነበረ። እግዚአብሔር ሁሉንም በረከት ያሳድርብን። በ11 የጌታችን ጥምቀት ነው። መጥምቆ ዮሐንስ ነው። ፈለገ ዮርዳኖስ ነው። ያን ቀን እንዲሁም አንዱ ሰውዬ እንዲሁ የጥምቀት ቀን ምን ስል ፌስቡክ ውስጥ ከፈትኩ። በእርግጥ ስራ ስላለ ይሆናል። ግን ስከፍት የሆነ ቪዲዮ አየሁ፣ አጭር ቪዲዮ።
አንዳንድ ሰዎች የምትጠሩበት ስም አለ ትርጉሙን ሳታውቁ ብሎ ሌክቸር እየሰጠ ነው እንግዲህ አንዱ ደንቆሮ እና ዮርዳኖስ ማለት አለ መውረድ ማለት ነው። መድኃኒዓለም ጋር ነው የሚያወርደው አይደል? መውረድ ማለት ነው። በነገራችሁ ላይ አንድ ጓደኛ ነበረኝ ሰፈረ ድሮ ልጅ እያለ አንዳንዱ ሰው ይላል እውቀትን ይሞስሳል ምንም አታውቅ ከሆነ ከዛ በኋላ እንደ ልቡ ይሆንብሃል ይላል። ምንም እንደዚህ ነው ለጭንቅላት ዜሮ ከሆነና ሰው ይሰማኛል ብሎ ዮርዳኖስ ማለት አለ መውረድ ማለት ነው። ምን ጨነቀ? እንዴት ዋላችሁ? መውረድ ቢሆን ስሙ መጥፎ ሆናል። ያሬድ ምን ማለት ነው? መውረድ ማለት ነው። ችግር ነው። እንዴት ዋላችሁ? ያሬድ ማለት ረዳት ማለት ነው። ከመውረድ ማለት እና ስሙ መጥፎ ነው እኮ ነው ችግር። የስሙ ትርጉም ጥሩ ስለሆነ እኮ ልትጠራበት አትችልም። አሪዎስ ጥሩ ትርጉም ነው ያለው፣ ልትጠራበት አትችልም። አሪዎስ ማለት ፀሐይ ማለት ነው፣ ልትጠራበት አትችልም። ይሄን ማወቅ አለብህ። ስሙ ተቀድሷል አልተቀደሰም? እኛ ስሙ መቀደሱን ነው የምንፈልገው። ያሬድ የሚለው ስም ተቀድሷል። መውረድ የሚለው ትርጉሙ ያስጨንቃል። ዮርዳኖስ ማለት ፈራጅ ውሃ ማለት ነው። ዮር ማለት ፈሳሽ ማለት ነው። ዳን ዳኛ ፈራጅ ማለት ነው። እንደ ራሴን ስም ለመከላከል አይደለም፣ ግን የኔ ስምነቱ አይደለም ጭቁ ጌታችን የተጠመቀበት የቀደሰው ሁላችን የተወለድን ከማን ማህፀን ነው? አረ ነገሩ እና ታዲያ ይሄንን ነው ልትሰድበው ይፈልግ? አረ ሌላም ስም ቀጠለ። ለያ ማለት እንደዚህ ነው ምናምን እንዲህ ልል ነገር እያመጣ ልብ ይስተው ነገሩ ጴንጤ ነው መሰለኝ። በኋላ አንድ ሰው እንደዛ ብሎ ጽፎበት አየሁኝ። ጴንጤ ነው መሰለኝ ከሆነ ይሆናል። ፍርዱ ነው። ቅዱሳንን የሚሳደብ ይሄ ፍርዱ ነው። ምክንያቱም ስራቸው አንድና አንድ ነው። ፕሮቴስታንት ስትሆኑ እኛን ተሳዳቢ ነው አላለም። እኔ ብሰድብ አንተን ነው፣ አልተሳደብኩም። ብሰድብ ግን አንተን ነው። እነሱ ግን የሚሳደቡ ቅዱሳንን እመቤታችንን ነው። መንፈሳዊ ነገሮችን ታቦት ነው፣ አያተ ቅድሳት መስቀል ነው አለበት ሰዓት የሚሳደቡ። የዚያን ቀን አቡነ ሐራ እኔ በነገራችሁ ላይ የአቡነ ሐራ በዓል ጊዜ ያሳዝነኛል። ጥር 11 ቀን መዋሉ እረፍታቸው ነው፣ ትልቁ በዓላቸው ነው። የአካባቢው ሰው በደንብ ነው የሚያከብራቸው። የጌታ በዓል ላይ ስለወደቀ ነው። አባታችን አባ ወቅሪስ፣ አባ ዮሐንስ ሰማዕቱ፣ የፋርሱ ቅዱስ እንጣሊዮስ፣ ሌሎችም በዓላት ነበሩ። የጥምቀትን ነገር እናንሳው ይቅርብን መሰለኝ። እንዴት ዋላችሁ? ዘንድሮ አጀንዳ ሆነ አይደል? ወድር ተዘፈነ እያሉ ደንቆሮ የሰማ ቀን ያብዳል አሉ አባቶቻችን። ዛሬ ነው እንዲያየው የዘፈነ ኑሮ አለ እኮ እውነቴን ነው ኑሯል የኑሮ በሽታ እውነቴን ይኸውላችሁ የጎንደር ጥምቀት 100% ነው የምነግራችሁ። ለእግዚአብሔርም ሆነ የቆመ ብዙ አመቱ ነው። ለእግዚአብሔር የሆነ በዓል ህዝቡ በየዋህነት ለእግዚአብሔር የሚያከብር ይኖራል፣ ከሊቃውንትም ያከብር ይኖራል አይደል? በዓሉ ግን ለእግዚአብሔር ተብሎ የተዘጋጀ ነገር እስኪ ጥምቀቱ ላይ ያሳዩ ታውቁት ካለ እናንተ መዝሙር ወካከራችኋል አይደለም? እሱ የግል ጉዳይ ነው። እናንተ በዓሉን የምትመሩ ዋና ሰዎች አይደላችሁ። ምትዘምሩ የነበራችሁ አይደል? ወንድሞቻችን ምንጣፍ የተሸከሙ ያገለግላሉ አይደል? ጥሩ አገልግለዋል። የበዓሉ ዋና ርዕስ ግን ለእግዚአብሔር ይኸውላችሁ አንድ ታሪክ ልንገራችሁ። ታሪክ ሳይሆን ስርዓት። የጎንደር ጥምቀት ለየት የሚያደርገውን ነገር በቀደም አላስችለኝ ሲል ተናገርኩ አይደለም? የጎንደርን ጥምቀት ለየት የምታደርገው እግዝእትነ ማርያም ናት። እሷን የሚያስባት አለ በበዓሉ ቀን። አንድ ጊዜ አልነገርኳችሁ? ዛሬ 3 ዓመት ቅዱሳን አሉ ከከተማ። እነዚያ ቅዱሳን ከከተማው ሳትገባ ስትመለስ ምን ነው በቤታችን ቃል ኪዳንሽን አጠፍሽብን። ቃል ኪዳንን እንዳላጠፍ ማመጣው ግን ከተማችሁ አላስገባኛል። ምን አስተምረኝ አልነገርኳችሁ? እስከዚህ ድረስ ከተማችሁ አላስገባኛል ነው የኖሩ ብዛት። ይሄን ምስጢር እኮ ለኔ መናገር እኔ ራሴ እንደ ኃጢአት ነው የምቆጥረው። ለምን ንገር ብሎ አይደለም የሚነገሩኝ። ተራ ሰው በሆነም እንዲህ ያለ ነገር ከነሱ ጋር አልፎ መገናኘት ያደፋፍራል አይደል? እንደዛ ሆኖ ነው። ይህንን የሚያስበው አለ። ሁለተኛ ነገር ቅዱሳን አሉ፣ ብዙ ስውራን አሉ። ታውቃላችሁ በጥምቀት ሲመጣ ባለፈው ነግሬያችኋለሁ። ወጥተው ነው የሚጠሙ። ከተማ ትረክሳለች። አንዳንዴ የምንናገረው ነገር ነው። ለምሳሌ የንታ በጥምቀት ቀን አደጋ ይደርስ ብላችሁ አትፍሩ ብለዋል አይደለም? ያስተማሩት ትምህርት ትክክል ነው። እቺ ግን ጥሩ አማርኛ አትመስለኝም። አንዳንዱን ነገር ከዚህ በኋላ ደፈረ ለምንነጋገረው ጥሩ ነው። እንዴት ዋላችሁ? የዛሬ 4 ዓመት 5 ዓመት ያ ሁሉ ሰው ያለቀ በጥምቀት አይደለም? ምን ማለት ነው? በጥምቀት እንዲሁ ነው ወይስ የመርሳት በሽታ አለባቸው ብለው ነው?
እንዴት ታሪክ ሊቃውንትን ያክል ሰው እንደዚህ ብሎ ይናገራል? አረ እውነቱን ታሪክ እንንገራቸው። የዛሬ 130 ምናምን ዓመት ድሮች ጎንደርን ያቃጠላት መቼ ነው? የጥምቀት ቀን እኮ ነው። ጎንደር በጥምቀት ምንም አትሆንም። ምን ማለት ነው? እንዲህ እያሉ ማዘናጋት ነው። እውነቴን ነው። የዛን ቀን የቃና ዘገሊላ ያስተማሩት ትምህርት ወርቅ ነው። ደግሞ ጎንደር የተዘፈነውን ዘፈን እሳቸው ነቅፈው ያስተማሩ ይመስል ቪዲዮ ተቆርጦ አይደለም። እባክህ ስለ ምርፋቅ ነው ያለቀሱት። እያለቀሱ ያስተማሩት ምርፋቅ አትዝጉ ብለው እንጂ ለምን ተዘፈነ ብሎ አላስተማሩ። አስተምረውም አያውቁ። ማስተማርም ቅር ካላላቸው አይፈልጉም። እንዲህ ያልሆነ ቪዲዮ ነው ተቆርጦ የወጣው። እኔ ነበርኩ እዛ፣ ሁሉንም ቀርጬዋለሁ። ያለቀሱ ምርፋቅ ለምን ዘጋችሁ ብለው ቤተ ምርፋቅ ማራ ቤት የዘጉ አድባራ ስለዛ ነው። ከተማ እንዲየረከሰች ትንፍሻ ይሉ ማን ነጋገራኩ። ለዚህ ከተማ ጥፋት ሁላችንም አስተዋጽኦ እያደረግን ነው። ለመንፈሳዊ ውድመቷ ሁላችንም አስተዋጽኦ እያደረግን ነው። ሐቁን መነጋገር ሲገባ ነፍሳቸውን ይማርና በዚህ ጉዳይ ደፈር ብሎ የተናገሩ በዘፈኗ ላይ ማናቸው እና የተገደሉ ስራ አስኪያጅ እንታዘራ ዳዊት የቃና ዘገሊላ ተው ይህን ዘፈን ብለው ነቅፈዋል። እድሜያቸው አጠረች። እሳቸው ናቸው ሐቅ ሲናገር የሰማው በዚህች ጉዳይ ላይ እና አንዳንድ ጊዜ ይኸውላችሁ የማይሆን ነገር ለምን ይነገር? ለምንድን ነው ህዝቡን ማለት ለዕለት ማረጋጋት እኮ አይደለም እኛ የሚያስፈልገን ለዕለት ማረጋጋት አይደለም፣ ዘላቂ ክርስቲያናዊ ህይወት ነው። ጎንደር በጥምቀት ምንም አትሆንም የሚል ህግ የት አለ? ቃል ኪዳን አለ? ታሪክ ውስጥ አለ? የለም። ጥንትም ጎንደር የጠፋች የጥምቀት ቀን ነው። ድርቡሽ በ1881 ዓመተ ምህረት ጎንደርን ያቃጠላት ጥር 10 እና 11 ነው። በዋዜማውና በዕለቱ እና በቃና ዘገሊላ ቀን ሶስቱን ቀን ያነደዳት። ለምን? ህዝቡ እየዘፈነ እየበደለ ስላስቸገረ ባይታውያን መምህራን ቢመክሩ አልሰማ ብሎ አይደል ድርቡሽ መጥቶ ያጠፋው። ምንም አትሆን። እንዲያው የርቁ ሲረሳ አይናችን ያየ ሁሉ አስከሬን ተለቅሞ እኔ የዛን ቀን የዛሬ 4 ዓመት 5 ዓመት ያ ነገር ሲደረመስ ያ ሁሉ ሰው ሲያልቅ በህይወት የማረሰው ልክ ከሰዎች ሞት እኩል አንድ ፈረንጅ ከጎኔ ነበር። እኔ እንደዛ ነጭ ተንሰቅስቆ ነጮች ታውቃላችሁ ለሞት ለምና ብዙ እንትን አይደለም ቢያለቅስ ምን እንዴት ይሁን? ማን ያረጋጋው? ባይኑ ስላየ ያን ሁሉ ነገር ማን ያረጋጋው? አውቃቸው አይዘመዳቸው ሟቾቹን አውቃቸው እሱ እንኳን ማለት ነው። እርግጠኛ ነኝ ዛሬ ድረስ ትራውማው የሚለቀው አይመስለኝም። አይናችን ያየው ታው አትዝለሉ፣ አትዝፈኑ፣ በደል በዝቷል። ጭንቅላታችን አይቋጥርም እንጂ አደጋው ከመድረሱ ከሳምንት ነው ከሁለት ሳምንት በፊት አደራ አላልኩም? ተናገረተን ያልተናገርኩ ተው ችግር አለ። እኔ እኮ ተራው ሰው ተው ችግር አለ እኮ ብያለሁ። እኔ እንኳን ተራው ሰው ማለት ነው የሰማ ሰው ይላል። የተፈጠረው ተፈጠረ። ነገ የማይደገምበት ምንም ምክንያት የለም። ግን ሰው የሚጠብቅ አሁን ብረት ፍርግርግ ሰርቻለሁ። መቅሰፍቱ ጊዜ በተመሳሳይ መንገድ ያመጣል። ከሁሉ የከፋው ግን መቅሰፍቱ አይደለም ከእግዚአብሔር ረድኤት ከተማ መራቋ ነውና ማን እውነት ይናገርና እንኳን ካልተናገሩ ለማህራ ቤት መዘጋት ከተጠነቀቀን እቺ ከተማ የሚያጠፋት ስራ ሲሰራ እኔ የዛን ቀን በነገራችሁ ላይ አሁን ትምህርት ላይ ስለሆንኩ ነው እንደዚህ የምናገር እንጂ ያን ቀን ደስ ብሎ ይዋል እንታ ባስተማሩት ትምህርት ዋናው ደስ ያለኝ በመርፋቁ ምክንያት አይደለም። ከዛ በፊት ያስተማሩት ትምህርት አለ። ሰሞኑን የተነገረች አንዲት ጥሩ ያልሆነች ነገር ነበረች። ለዛች ማንም ሰው ሳይገባው መልስ ሰጥቶበታል። ምናልባት ጥቂት ሰው ነው የገባል። ያቺ የተናገሩት ደስ ብሎኝ ያንን ራሱ የቀረስኩትን ያዳመጥኩት ነበር። ደስ ብሎኛል በትምህርቱ። ነገር ግን ያችን ኃይለ ቃል ግን እንዳስተማሪ መልሼ ስመለከታት ግን እኔ ኢትዮጵያ ስሆን እኔ ረገጡትን መሬት ማናክል ስሆን ከሀቅ ነው፣ ትትና አይደለም። ስማቸውን ለመጥራት እንኳን አንደበቴ ከኃጢአቱ ብዛት የተነሳ የሚገባኝ አይደለም። ነገር ግን ስህተት ነው። እንደዚህ ብሎ አለመናገሩ እንዳለ ሆኖ ከተማ ላይ ያለውን በሽታ ህዝቡ እየተጎዳ ያለበትን አለመናገሩ ስህተትነቱ እንዳለ ሆኖ ከዛ በላይ እንደገና አትስጉ ጎንደር በጥምቀት ምንም አትሆንም ብሎ መናገር ምንድነው? ቃል ኪዳን እሳቸውን ሊጠብቋት ነው? ነው አይደል? እውነቴን ነው። እንነጋገር። ይሄንን ክፉ ነገር እዛ እንዳልናገር ነው ያን ጉባኤ ዘጋውበት። እንዲህ ያለውን ነገር እዛ እንዳልናገር እደጃቸው የረቡዕ ጉባኤ ዘጋውበት። ምክንያት አንዱ ግልጽ እሱ ነው። መድኃኔዓለም ሁላችንም ይማረን። አሜን። ለምን ቢባል እኔ እውነቴን ነው መድኃኔዓለም በሚያውቁ አንድ የቀረኝ ነገር እቺን ጉባኤ መዝጋት ነው። የመጨረሻው አቻረስ ለምን ቢባል እንደ አይነት ነገር ስናገር ሰዎች የሚያስደስተኝ ይመስላቸዋል። አያስደስተኝም። አባቴ ናቸው። እንኳን እሳቸውን ያክል መልካም መንፈሳዊ ሊቅ ማናቸውንም የመናገር ፍላጎት የለኝም። ማናቸውንም ከቶ ነው አልፈልግም። አዝናለሁ። ለዚያ ነው አንዳንድ ጊዜ ቢቀርብኝ ማስተማሩ ብዬ ነው። ለምን ከዚህ ከተወጣ ትምህርት የእግዚአብሔር እውነት ሰው አይመርጥም። ማዳላት የለም። ትልቅ ሆነ ትንሽ ሆነ ማዳላት የለም። ሊቅ ሆነ አልሆነ ማዳላት የለም። ሰው ወደደው አልወደደው አከበረው አላከበረው ማዳላት የለም። ሀቅ ነው መነገር ያለበት። የተነገረው ነገር ስህተት ነው።
አይናችን እያየ ወገኖቻችን አልቀው ከተማዋ እየሞተች መንፈስ ቅዱስ ርቋት ቅዱሳን ወጥተው እየሸሹ እግዝእትነ ማርያም ለረድኤት ለወትሮ ያስለመደችንን በረከት እንኳን እስኪቀርብን ድረስ ደርሰን ነውር አይደለም። ስጀምር ምን ብዬ ነበረ? ስለ ጥምቀት መናገር ይቅርብኝ ብዬ ነበረ። ከተናገርኩ እንዲህ ነው የሚሆን ብዬ ነው። አሁንም ለተናገርኩት ለመድኃኒዓለም ይማረኝ፣ ሁላችንም ይማረኝ። በዓሉ በአጠቃላይ ጥሩ አልነበረ። ዛሬ ብቻ አይደለም፣ በተከታታይ ጥሩ አይደለም። ገና ነገር የሚስተካከል አይመስልም። ዋናው ነገራችሁ የፈለኩት ግን የጥንት የጎንደር ባህል ማወቅ ከፈለጋችሁ ጥምቀት ሲደርስ ለ7 ቀን ሁሉ አድባራት ምህላ ይይዛሉ። ብናውቀው ኑሮ ይሄ ነበር የሚደረግ። በዓል የምታስባልክ እንደዚህ ነው። ምን ለሚያደርሳል? ያ የመደበኛ የጃን ተክሎ ነው ማነቃ ብሎት ማን ቆጥሮት እንዲያው በየደብሩ ማድረስ ቢቀር ጥምቀት ሲደርስ ከጥር 4 ጀምሮ እስከ ጥር 10 ጧት ድረስ የጎንደር ከተማ ህዝብ በሙሉ በነቂስ ወጥቶ ጃን ተክል ላይ ያን ምህላ ቢሳተፍ እንዴት ነበር? አያችሁ፣ እንኳን ይቅርና መንፈሳዊ በረከት ማግኘት ለዓለም የሚተርፍ ረድኤት እናመጣ ነበር። የብርሃነ ጥምቀቱ ረድኤት እኛ ጋር ይሁን። በ12 ቃና ዘገሊላ እመቤታችን በአማላጅነቷ ሐዋርያት በታዛቢነት ጌታችን ውሃውን ወደ ወይንነት ለውጦ በረከት የሰጠበት የሕግ መምህር አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ነው። የጌታ በዓል ነው። የእመቤታችን በዓል ነው። የሐዋርያት በዓል ነው። የታላቁ ሰማዕት የቅዱስ ቴዎድሮስ በናድሌዎስ በዓል ነው። የቅዱስ ያዕቆብ እስራኤል፣ የአባ ሳሙኤል ዘጣሬጣ ኢትዮጵያዊ ጻድቅ ናቸው። እነዚህ ሁሉ በዓል ነበር። ታዲያ መምህሩ ሊቁ አንድ ደግ ሰው ቀድሞ የነበሩ ምን አሉ? እመቤቴ ህብስተ መና ወይነ ቃና ፍቅርሽ አሳድሪልኝ። እንደዚህ ብሎ መጸለይም አንድ ፈሊጥ ነው እንኳን። ምን አሉ? ህብስተ መና እነማን ናቸው የበሉት? እስራኤላውያን አይደል? ወይነ ቃና እነማን ናቸው የጠጡት? ሐዋርያት አይደል? አዎ። ህብስተ መና ወይነ ቃና ለእኔ ፍቅርሽ ነው፣ እሱን አጠጭኝ አብይ አሳድሪልኝ። በ13 ታላቁ ኢትዮጵያዊ ጻድቅ አቡነ ዘራቡሩክ፣ ታላቁ ጻድቅ አባ ነካሮ፣ ጻድቅ ቅዱስ መናኝ ቤተ መንግስት የናቀ ሮማዊ በግብፅ ደብረ ማዊ የተጋደለ ቅዱስ ቴዎፍሎስ ከቤተሰቡ ጋር አባትና እናቱ ነገስታቱም አብረውት መንነዋል። 7 ደቂቅ ቅዱሳን እናታችን ቅድስት ዲሜና ከ40 ደናግልና ከአባቷ ከቅዱስ ማርቆስ ጋር ሰማዕትነት የተቀበለችበት ቀን ነው። ትልቁ በዓል ግን በ13 በቀደም ማን ነበረ? እግዚአብሔር አብ በጥምቀት ያደረገውን ምስክርነት አብነት አድርገን በጥር በ13 ቀን እናከብረዋለን። እግዚአብሔር አምላካችን እግዚአብሔር አብ በ14 ትናንት ጥር 14 እናታችን ቅድስት ምህራኤል በልጅነቷ ሰማዕትነት የተቀበለች ታምራትን ያደረገች ቅድስት ፊልም አላል ሞራኤል የሚል ሞራኤል በእነሱ ቋንቋ የኛ ሀገር ሙሉ ሞራኤል ይላል። ኧረ እባክህ የራስን አማርኛ ተጠቀም። ግድ የለም ምህራኤል ነው። ምህራኤል እነሱ ሞራኤል ይበሏት በቋንቋቸው፣ እኛ ምህራኤል። እነሱ አሁን አቡነ ኪሮስ አይደል ማለት ማን ነው የሚሉ ካራስ አይደል የሚሉ አቡነ ሙሳ ይላል። እኛ ሙሳ እንደምን ሙሴ ነው አይደል? ኪሮስ ነው የሚል ልክ እንደዛ ምህራኤል ነው። ሞራኤል አይደለም ወይም ሙራኤል አይደለም፣ ምህራኤል። ሌላዋ ቅድስት ናት ቅድስት እምራይስ። ቅድስት እምራይስ የዚያን ቀን ታላቁ ቅዱስ አባ አርክሌድስ እናቱ ሰንደሊቃ ነናዋላችሁ ሲንቅለጢቃ ሲሉ ከሰማችሁ እኛ ሲንቅለጢቃ እንልም። አሁን የተረጎሙ ሰዎች ታያቸው እንደሆነ ቅድስት ሲንቅለጢቃ የምትባል ገዳማዊት እናት ነበረች በጻድቃን ዘመን። ሲንቅለጢቃ አይደለም ሰንደሊቃ ነው የምንላት። ሰንደሊቃ እናቱ ናት። ካላየው አውሬ ይበላኛል ብላ ሁለቱንም ለማስደሰት ፈጣሪውንም እንዳያስከፋ ሴታ ላይም ስላለ ሞቶ አገኘችው። አብሮ ተቀብረዋል። አባ መክሲሞስ የዱማቴዎስ ትልቅ ወንድም እረፍቱ ነው። ኢትዮጵያዊ ጻድቅ አባታችን አባ አካለ ክርስቶስ በጎንደር ዘመን የነበሩ ጻድቅ ናቸው። በየምድሩ ይባላሉ። አባ ዘድንግል የሚባሉ በደብረ ዳሞ ከነበሩ ጻድቃን አንዱ ዓመታዊ ረፍት ባላቸው ነው። አቡነ አረጋዊ ትናንት ብሄድ ባሉ ነው ቤተክርስቲያን። በእርግጥ ቅዳሴ ካለቀ ነው የደረስኩኝ ሐሙስ ስለነበረ ብዙ ሰው የዓመት በዓላቸው መሆኑን አያውቅም። በላይ ያሉት ግን ቀድሞ የተነጋገርነውን ነገር ይዘው ይሁን ያከብራሉ አለ። ልደታቸው መሆኑ የአቡነ አረጋዊ ጥር 14 ልደታቸው አቡነ ዘሚካኤል አረጋዊ ማለት ነው። የሁሉም በረከት ይደርብን። ዛሬ 15 አይደለ? ቂርቆስ ወየሉጣ አባታችን የኖሲሱ ቅዱስ ጎርጎርዮስ ነብዩ ቅዱስ አብድዩ ዓመታዊ በዓላቸው። ታዲያ ለማጠቃለል ነገ 16 አይደለ ነው አይደለ? ቅዱስ ፊላታዎስ ሰማዕቱ፣ ማር ዳንኤል ዘአምድ፣ አባ ጳላዲዮስ፣ አባ ዮሐንስ ማሪና ስንክሳር ያልተጠቀሱ አባ ጽሕማ ከ9 ቅዱሳን አንዱ ነገ ዓመታዊ በዓላቸው።
በ17 ትልቁ በስንክሳር የተጻፈው በዓል የመክሲሞስ እና የዱማቴዎስ ዓመታዊ በዓላቸው ነው። አጋቢዮስ፣ መቃሪዮስ ዓመታዊ በዓላቸው። ያን ቀን ግን በስንክሳር የተጻፈ ሌላ ትልቅ በዓል አለ። የሚያስታውስ ወዝ ካለ የዓለም ብርሃን ቅዱስ ጳውሎስ በመብረቅ በግብረ ሐዋርያት ምዕራፍ 9 ያለው ታሪክ የተፈጸመበት ቀን የተጠራበት ቀን ቅዱስ ጳውሎስ በ17 እሑድ። በ18 ጊዮርጊስ ልዳዊ ቅዱስ ጊዮርጊስ ሊቀ ሰማዕታት ዝሮተ አጽሙ ነው። ኢትዮጵያዊ ጃንደረባ ዛሬ ዘንድሮ እኮ ጃንደረባ የሚለው የውዝግብ ምንጭ ያደረጉት የቅዱሱን ሰው ስም ቅዱስ ባቆስ ነው ስሙ። እኛ ጃንደረባ አይደለም ነው፣ ቅዱስ ባቆስ ነው። ጃንደረብነት የአካል ክፍሉ መገለጫ ነው። ጃንደረባ የተባለበት ምክንያት አባለ ዘሩ ስለተቆረጠ ነው እንጂ የተለየ ክብር ስም አይደለም። ጃንደረብነት ነገራቸው ቅዱስ ባቆስ አቤላክ ወይም አቤሜሌክ ነው ስሙ። ስለዚህ ቅዱስ ባቆስ ዋናው ስሙ፣ እረፍቱ ነው፣ ሰማዕትነቱ። ያን ቀን ማርያም ማርታ ሰለስቱ ምዕት አንዱ የሆነው ቅዱስ ያዕቆብ ዘንስቤ ሰለስቱ ምዕት ጉባኤ ውስጥ ከነበሩት አንዱ ነናላችሁ እና አባ ዳንኤል የመሳሰሉ ቅዱሳንም የዚያን ቀን ዓመታዊ በዓላቸው። በ19 እነ በርስጢና አቡነ አፍቀረነ እግዚእ እዚህ ጉጉሜን ጣና ገዳም እና አቡነ ተንሥአ መድኅን እና አቡነ ሰምረ ክርስቶስ ኢትዮጵያውያን ቅዱሳን ናቸው። እነዚህ ሁሉ ዓመታዊ በዓላቸው። በ20 ቅዱስ አክሎግ ታላቅ ሰማዕት፣ ቅዱስ አብሮኮሮስ ከ72 አርድእት አንዱ የዮሐንስ ወልደ ነጎድጓድ ደቀ መዝሙር፣ ቅዱስ መርምህና አባ ዮሐንስ ወንጌሉ ዘወርቅ፣ አቡነ ተንሥአ መድኅን እነዚህ ሁሉ ቅዱሳን ዓመታዊ በዓላቸው። በ21 ምን ተነግሮ ምን ተዚም ከመቤታችን በዓላት ሁሉ አንዱ ትልቁ በዓል ምን ይባላል? በዓሉ አስተርእዮ ይባላል። ዋናው በዓል ግን ዕረፍታ ነው የሚባለው። አስተርእዮ በኋላ መጀመሪያው ሰው ምንድነው? ዕረፍታ የመቤታችን ያለው እንዴት ያለ ትልቅ በዓል ሐሙስ ቀን ነው ይሁን። ያን ቀን ጉባኤ ካልተደረገ መቼ ይደረጋል? ስለዚህ ቢኖር ጥሩ ነው ያን ቀን ጉባኤ መስላችሁ። ያን ቀን አልተማርነው መቼ ልንማር? የሌላው ቀን ትምህርት ሁሉ ዝቅ ይልብናል። የዛን ቀን ስናስበው ከጌታ ቀጥሎ የቤታችን ትልቅ በዓል እሱ ነው። ያን ቀን በጣም ብዙ ቅዱሳን ያሉ ሊቁ ቅዱስ ጎርጎርዮስ ዘኑሲስ፣ እናታችን ቅድስት ኢላሪያ፣ እናታችን ቅድስት ማርያም ክብራ፣ አቡነ ተስፋ ኢየሱስ፣ አቡነ ኤልያስ፣ አቡነ ዮሐንስ ከማ፣ አቡነ አብሳዲ የመጉናው፣ አቡነ ቶማስ የሃይዳው በጣም ብዙ ቅዱሳን ቤታችን የሚወዱ ሁሉ በዛ ቀን ያረፉ ብዙዎቹ በጣም ብዙ ቅዱሳን ዕረፍታቸው የዚያን ቀን ነው። መጥምቁ ዮሐንስ የዚያን ቀን ዓመታዊ በዓል አለው። ነቢዩ ቅዱስ ኤርምያስም አለ። የዛሬ ሳምንት 22 ታላቁ ቅዱስ ኡራኤል ሊቀ መላእክት ዓመታዊ በዓሉ ነው። ቅዱስ ኡራኤል ታላቁ አባ አንጦንስም ዓመታዊ በዓላቸው ነው። 2 ደቂቃ ልጠቀምና ማለችኝ 2 ደቂቃ ባትኖርም ብትኖርም በ2 ደቂቃ እንነጋገር። ላትኖር ትችል ይሆናል። 2 ደቂቃ እንድትኖር እናደርጋት ወይም ሰዓት እንገፋ 2 ደቂቃ ብዬ ነው። ርዕሳችን ምንድን ነው? በመንግስተ ሰማያት የሚበልጥ ማን ነው? መኑ እንጋ የአቢ በመንግስተ ሰማያት፣ በመንግስተ ሰማያት የሚበልጥ ማን ነው ብለው ሐዋርያት የጠየቁ በዚያ ወራት ደካማ ስለነበረ ነው ልባቸው። እናላችሁ ጥያቄው መልካም ነው። የተጠየቀበት ልብ ነው ስተቱ። የተጠየቀበት ልብ ምንድን ነው? ከእኛ ማን ይበልጣል ነው። ከ12ታችን አጠያየቁ ስተትነቱ እሱ ነው። እዚህ መካከል አሁን ማን ይበልጣል? አሁን 2ታችሁ ማን ይበልጣል? ዲያቆኖች ማሰቡ ራሱ ማን ይበልጣል ብሎ ኃጢአት ነው። ጽድቅ የሚሆነው ምንድን ነው? እሱ ከኔ ይበልጣል። በምንም ነገር እሱ ከኔ ይበልጣል። በበጎ ነገር ሁሉ ከኔ ይበልጣል፣ በክፉ ነገር ሁሉ ይበልጣል አይደል? ማን ይበልጣል ብሎ ራስን ከሌላ ሰው ጋር ማወዳደር በሽታ። እንኳን ከክርስቲያን ወንድምህ ከመናፍቁና ከካህዲው ጋር ራስን ብታነጻጽር ኃጢአት ነው። ለምን ቢባል እሱ ነገር ንስሐ ገብቶ ሊበልጥ ይችላል። በአንተው እንግሊዘኛ ይሮም ነው አታውቅም። እንደዚህ እያልኩ እንግሊዝኛ ወሮሮ እያደረኩ ያን መጥቶ አንተ እኮ እንግሊዝኛ ማለት ነው አረ ያለ ጥራዝ ነጠቅ ነው ዝም ብለህ እንደዚህ ብለህ ስትናገር ያው ተማርከው ስላልና እንዴት ዋላችሁ? እና የመጀመሪያ ጥያቄው በመንግስተ ሰማያት የሚበልጥ ማን ነው ማለቱ ችግር የለውም። ለምን? የቅዱሳንን ክብር ለማወቅ ከሆነ አንድ፣ ሁለተኛ ነገር እኛም ራሳችን ስራ ለመስራት ከሆነ። ጌታችን ግን ስንት ትምህርት ባለበት ያልተገመተ ነገር አመጣ። በመካከላቸው አንድ ሕፃን አመጣ ይላል። ያ ሕፃን ገና ልጅ የነበረው ቅዱስ አግናጤዎስ ነው። አመጣና ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ከቶኑ ወደ እግዚአብሔር መንግስት አትገቡ ማለት። ለምንድን ነው እንደ ሕፃናት እንድንሆን እግዚአብሔር የሚፈልገው? 2 አትታ ብቻ ነው የምሰጣችሁ። እንዴት ዋላችሁ? እንዴት ዋላችሁ? አንደኛ እንደ ሕፃን መሆን የሚገባል በምን መልክ ነው? ሁለተኛ እንደ ሕፃን መሆን የማይገባል እንደምን መልክ ነው? እነዚህ ሁለቱ ባጭር ነገራቸው። አንደኛ ሕፃናት ምንድን ናቸው? የዋህ ናቸው።
እናላችሁ ቅዱሳን ሲበቁ ምንድነው የሚሆኑ? የዋህነት ጥሩ፣ ቅንነት ጥሩ። የዋህነት ማለት ራስን አንደኛው ትልቁ ነገር ከተንኮል ማጽዳት ነው። ስለዚህ ህፃናት የዋህ ናቸው አንደኛው። ሁለተኛ ህፃናት ለየት የሚሉበት ምንድን ነው? ዛሬ እናንተ ህፃናትን ከኔ ይልቅ እናንተ ታውቃላችሁ። እኔ ትርጓሜውን ከማመጣ አምጡ። ሌላ የህፃናት መገለጫ ምን? ንጽህና። ህፃናት ምንድን ናቸው? ኧረ በሞቴ ንጽሐ ጠባይ ያላደፈባቸው ኃጢአት የማይሰሩ ንጹሐን ናቸው። ስለዚህ ወደ እግዚአብሔር መንግስት ለመግባት አንድ ምን ያስፈልጋል? እንደ ህፃናት የዋህ። ሁለተኛ ምን ያስፈልጋል? ንጹህ። አምጣ ደግሞ ትርጓሜ ከእናንተ እድሉ ሲሰጣችሁ ተጠቀሙ። ቂም በቀል የላቸው፣ ቂም አይቋጥሩ። ለናላችሁ ጸሎቱ ለመስተቀይም ኢው ክፍት በኀበ እግዚአብሔር አንድም ከመዘር ዘወድቀ ማእከለ አስዋዕ ይላል መጽሐፍ። ጸሎት እንኳን መንግስተ ሰማያት ልንገባ ቂም በቀል ስንይዝ ከቶኑ እግዚአብሔር ልመናችንን አይሰማንም። ሶስተኛ ትርጓሜ ያመጣ። አራተኛ አምጣ ይወዳሉ። ፍቅራቸው ንጹህ ነው፣ ግብዝ አይደለም። ፍቅራቸው ምንድን ነው? ንጹህ ነው። መንግስተ ሰማያት መግቢያ በሩ አራተኛው ምንድን ነው? ፍቅር ነው። አምጣ ደግሞ አምስተኛ አንድ ጨምሩ። በዚህ በላይ አላስቸግራችሁ። ህፃን ልጅ እናቱ ምንም ብታደርገው ከሷ ነው የሚርቅ፣ ወደ እሷ ነው የሚመጣ። እንዴት ባላችሁ? እናት የእግዚአብሔር ምሳሌ ሆነ፣ ልጅ የደጋግ የጻድቃን ምሳሌ ሆነ። ምንም ነገር ቢፈጠር እውነተኛ ክርስቲያን ወደ ማን ነው የሚመጣ? እንዴት ባላችሁ? እየገረፈች ወደ ማን ነው? ወደ እናት። እየተቀጣ እየተገሰጸ ነው። እና ህፃናት እንዲህ ያለ ብዙ መገለጫ አላቸው። ሀተታ ብናመጣ አሁን የእናንተን ሀሳብ ጠይቋችሁ እንጂ በመጽሐፉ ደግሞ ከዚህ በላይ ብዙ ይኖራል። ታዲያ ይህንኑ ጠቅሰን አንተ ይሄ ቅዱሳንን ባስመለከተ ነው። ነገር ግን ህፃናትን ደግሞ በሁሉ መምሰል አይገባም አይደለም። ህፃንና ቄስ በሰው ገንዘብ ያለቀስ ብለው ስማችን ያጠፉታል አይደል? ይባላል አይባልም? ህፃናት ምን ያምራቸዋል? የሰው ገንዘብ ምን ይባላል? ስስት። በዚህ ልንመስላቸው አይገባም። ህፃናት ሁልጊዜ የሚፈለጉ የሚመገቡ ጠንካራ ነው፣ ለስለስ ያለ ነገር ነው። ይሄን ልንመስላቸው አይገባም። ሁልጊዜ ለስላሳ ስብከት፣ ሁልጊዜ ለስላሳ ጎዳና አይገባም። ሶስተኛ ህፃናት አንድ መገለጫ አላቸው። ለምሳሌ ቅድም ቤት ህፃኑ እንካ ይሄንን ምግብ አለችው፣ አልፈልግም አለ። ለትልቅ ወንድሙ ሰጠችው አለ። ምን ይባላል? ያልተጻፈም ቢሆን ምቀኝነት። ይሄን መምሰል አይገባም። እንደገና አልፈልግም ያለውን ሌላ ሰው ሲይዝ ወይም ሌላ መገለጫው ምንድነው? የዚህ ህፃናት ያዩት ሁሉ ነው የሚያምራቸው። የሆነ ነገር አዩ እሺ ያን ማለት አምጣ። እኛው እንደዛ ነን አይደል? የሚያደርጉት ነገር እህቶቻችን አንዷ እዚህ ምናምን የተቀንደባት ያለሽ ያምርሻል፣ እዚህም ብርቷ ለጥፋት ያለሽ ያምርሻል፣ ጠጉራን ነገር አድርገው ያለሽ ያምርሻል። የሚገርመው ነገር የጥምቀት ቀን ፎቶ የሚያነሳንስናል አንዲት ልጅ ጉባኤ የምትማርቱ ናት እንጂ ያኔ ፎቶ በነጠላዋ እጇን ሽፋፍና ነው የምታነሳን። አንቺ በስርዓት አንቺ ምንድነው ተሽፋፍነሽ? ለካ አንጥፍራም ጦርጦር አስመስላ አስቀጥለዋለች። ብቅ ሲላላየው ነይ በይ አላስብን ይለኛል። አይቼዋለሁ እኮ እንደው እንዳይብኝ ያለች የደበቀች እኔ ነው እንደ የምትፈሪ ተራሱ አልበላሽ አልሰቅልሽ ከሰማይ የሚያይሽ ግሩም መልአክ አለ እኮ ነው እግዚአብሔር በታች በአይነ መዓት የሚያይሽ እንደዚህ ያለ እና ያያችሁት ሁሉ የሚያምራችሁ ከሆናችሁ ችግር ነው። እና ህፃናትን መምሰል የማይገባን ነገሮች አሉ። ህፃናት ቆሻሻ እስከተጸዳዱ በኋላ ዳሪያቸውን ጫውቱበታል አይደል? ኃጢአት ከሰራን በኋላ ኃጢአቱን እንደ መልካም ነገር ቆጥረን እዚያው ላይ እንደዚህ ያለ ብዙ ምሳሌ አለ። ህፃናት በቆሸሹ ጊዜ ቶሎ እንታጠበው አይሉ አይደል? ምሳሌ ሲባል እኮ በሁለት አንቀጽ ነው የሚያስከዳል። እንዴት ዋላችሁ? እንዴት ዋላችሁ? አንበሳ ወንድ ነው አይደል? ደፋር ነው አይደል? መምሰል ይገባል አይገባም? ይገባል። አንበሳ አረመኔ ነው፣ መምሰል ይገባል። እንደዚህ እኮ ምሳሌ ነው። ህፃናትን ምሰሉ ስትመስሉ ግን እነዚያን ቅድም የጠቀስናቸውን አምስቱ ነገሮች እንምሰል ለማለት ነው። ባጭር ማጠቃለያ ግን ከህፃናት ወገን ቅዱስ ቂርቆስን እንምሰለው ነው። ስም ማን ነው ቢሉት ነቅ ዘምነቅ ንጹህ ስሜ ክርስቲያን። ከእውነተኛ ምንጭ የተገኘ እውነተኛ ምንጭ ስሜ ክርስቲያን ነው ብሏል። ስማችን ማን ነው? ክርስቲያን። የእውነት ክርስቲያን ለመሆን ቸር መድኃኔዓለም ያብቃን። የቅዱስ ቂርቆስ የቅዱሳን ሁሉ በረከት የሚያጋችን ታይም ፍቅር መድኃኔዓለም ያሳድርብን። ለምስጋና እንነሳ።
ቅዱስ ስሙ የተመሰገነ ይሁን። አገራችን ቤተክርስቲያንን ከመከራ ይሰውርልን፣ ከርሞ እንዲህ ጊዜ በቸርነት ያደርሰን። የንጹሐንን በረከት የእመቤታችን ጣዕመ ፍቅሯን ያሳድርብን። አገሩ እንደ ብሩን ማህበሩን በሰላም ይጠብቅልን። ከጥፋት ከገሃነመ እሳት ከመቅሰፍት መድኃኔዓለም ቸሩ ይሰውረን። መድኃኔዓለም ሰላም ባለን ቸርነቱ ሰላም ያሳድረን። አስቡን የሚሉንን በቸርነቱ ያስብልን። ይህን ገብረ ኪዳን የሌሎችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ
በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስቶ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወኩሎኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጢአተነ ይሰንበኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸር መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። ሰዓት ገፋ አድርገንባችኋል። የጩጊ ማርያም እና የአባታችን የጻድቁ እምነ ድንግል አጭር ታሪክ ብትችሉ 100 ብር የለንም ካላችሁ እስከ 50 ብር ባላችሁ ከ50 እስከ 100 ብር ባለው ባላችሁ አቅም ልክ ገዝታችሁ በረከት አገኙ ብለዋል አባቶቻችን መልእክት ልከው ነው። እዚህም ረቡዕ ጉባኤም ላይ ታገኙታላችሁ። የመጨረሻ መልእክት በሰላም አስጀምሮ በሰላም ያስፈጽመን አምላክ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስቱናችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።